እዚህ ቲክቶክ ሚዲያ ላይ ትዳር እናጋባለን የሚሉ ሰዎች አገናኝተዋታል። መጨረሻ ላይ በውስጥ መስመር ትነጋገራለች እዚሁ ቲክቶክ ላይ እና ቪዲዮና ፎቶሽን ላኪልኝ ብሏት አገባሻለሁ ብሏት ኦኬ ያለች። ከዛ ከተስማማች በኋላ በጉዳዩ ላይ ፎቶና ቪዲዮ ከላከች በኋላ ላይ እንትን ይለውና ዝም ይላታል። ተው ብትሏቸው እንኳን ላይተውላ ይችላሉ። ለምን እንጀራቸውም ሊሆን ይችላል እሱ ያፓርት። ግን እናንተ ጥንቃቄ አድርጉ ነው። የሰው ቤት እየተበላሸ ዝም የምትሉ ከሆነ ነገ ጠዋት እኔ ጋር እህቴ እንደዛ ብትሆን ብላችሁ አስቡት። ሴት ልጄስ እንደዛ ብትሆን ብላችሁ ደግሞ አስቡት። ግድ አይለኝም የምትሉ ከሆነ በጣም ተሳስታችኋል። እኔ እንኳን በሌላ ነገር ቢዚ ሆኛለሁ። ያው የማሳሰቢያ መልእክት ይኖረኛል ለኡማው ማለት ነው፣ ለኢትዮጵያ ሕዝብ እና ስለሚኖረኝ እሱ ላይ ነው ጭንቅላት ያለው አሁን ራሱ ማለት ነውና እንዳወራው ከተፈቀደ 1-2 ደቂቃ 3 ደቂቃ ጥሩ ነው። እንደማንኛውም እኛ ሀገር የምትኖር ልጅ ነበረች። ሁላችሁም ቅዱት። ምናልባት የምትሰሙ ሰዎች ካላችሁ ይጠቅማቸዋል። እዚህ ቲክቶክ ሚዲያ ላይ ትዳር እናጋባለን የሚሉ ሰዎች አገናኝተዋታል። መጨረሻ ላይ በውስጥ መስመር ትነጋገራለች እዚሁ ቲክቶክ ላይ እና ቪዲዮና ፎቶሽን ላኪልኝ ብሏት አገባሻለሁ ብሏት ኦኬ ያለች። ከዛ ከተስማማች በኋላ በጉዳዩ ላይ ፎቶና ቪዲዮ ከላከች በኋላ ላይ እንትን ይለውና ዝም ይላታል። ከዛ ምንድነው ማለትም አሳውቀኝ፣ ትዳር ብላ የመጣው አንተ ነህ፣ ስለዚህ መጨረሻውን አሳውቀኝ ምንድነው ምናምን ስትለው ብር አምጪ አላት። እንዴ ብር ለምን አመጣለሁ ምናምን ስትለው ብር ማምጣት አለብሽ 200 ሺህ ብር ማምጣት አለብሽ አላት። ምንም በተመለከተ ነው ማመጣው አልሰጥህም አለችው። እንግዲያውስ እንደዛ ከሆነ ሶሻል ሚዲያ ላይ ፎቶሽንና ቪዲዮሽን ለቃለሁ አላት። ያው ሸሪዓው ይፈቅድልኛል ብሎ ተሸፋፍና የነበረችዋን ልጅ እንድትገለጥ አድርጎ ጸጉሯ እንድትታይ አድርጎ ጸጉሯ የተከፈተችበትን ቪዲዮ ቀርጻ ላከችለት ማለት ነው ለማየት። በዚህ ደረጃ ብልግና እየተሰራ ነው ያለው። ትዳር እናጋባለን እያሉ ብዙ ሰዎች የሰው ሕይወት እያበላሹ ነው እና በጣም ያሳዝናል። እንዲህ አይነት ነገሮች እየተደረጉ ነው ያሉት። አንድ መላ ቢበጅበት ጥሩ ነው። ያጀማ እዚህ ኦንላይን ላይ እናጋባለን በቴሌግራምም ሆነ በቲክቶክ ወይም ደግሞ በፌስቡክ በየትኛው ሚዲያ እናጋባለን ብሎ የሚነሳ ሰዎች ከበስተኋላቸው ሌላ አጀንዳ ነው ያላቸው። የሰው ሕይወት እየተበላሸ ነው። የሰው ሕይወት እየተቀጠፈ ነው። የእህቶቻችን ሕይወት እየተቀጠፈ ነው። ስለዚህ ለዛውም ያንን ነገር ለማድረግ ብር ይከፍላሉ። ሁላ ቀብድ ማለት ነው። ወንድና ሴት እናገናኛቸዋለን ክፈሉ እየተባሉ ብሩ ላይ ይከፍላሉ እነዚህ ሰዎች ማለት ነው። ብራቸውንም ከፍለው ከዛ በኋላ ደግሞ አይተዋወቁም። ለመተዋወቅ ተብለው በውስጥ ለውስጥ ያወራሉ። ቪዲዮ ላኪ ፎቶ ላኪ ይባላል። ፎቶና ቪዲዮ ይላካል። ከዛ በኋላ መጨረሻ ላይ ያ ፎቶና ቪዲዮን ካየ በኋላ ያ ሰው እለቅብሻለሁ እያለ እያስፈራራ ገንዘብ መቀበል ጀምረዋል ማለት ነው። እንግዲህ አሁን የስንቱ ይፍጨው ሆድ ይፍጨው ስንቱ ያለበት ነገር ማለት ነውና ጥንቃቄ አድርጉ ለማለት ፈልጌ ነው። ትንሽ ደስተኛ አይደለሁም በዚህ አይነት ነገር ላይ ማለት ነው። ይሄን ስሰማ ትንሽ እንትን ብሎኛል፣ ረብሾኛል። ምን ያህል ከባድ እንደሆነ ማለት ነው። ማለት እንግዲህ እቺ ልጅ የተናገረች ነው እኛ የምናውቃት አካባቢ ነው ያለችው። አሁን ደግሞ ሌላ ቦታ ደግሞ ያሉ ሰዎች ደግሞ ምን ሊሉች እንደሚችሉ አስቡት። አረብ ሀገር ያሉ እህቶቻችን አስቡት። አውሮፓ ላይ ያሉትን፣ አሜሪካን ሀገር ያሉትን ትዳር ይፈልጋሉ። ሪል ነው፣ እውነት ነው። ግን ትዳር ከፈለጋችሁ በቤተሰብ ጨርሱ። ቤተሰብ አካባቢ ላይ ሄዱና ጨርሱ። በመታቆት ሰው ጨርሱ። ቢያንስ በውስጣቶቻችሁ አካባቢ ላይ እንኳን በጨርሱ ቢያንስ የሚታመን ሰው ይኖራል። ኦኬ የሆነ ነገር ከፈለገ ትዳር የሚፈልግ ከሆነ መጀመሪያ ቤተሰባችሁን ይጠይቅ። ሄዱ አባታችሁን ሄዱ ይጠይቅ፣ ወንድማችሁን ሄዱ ይጠይቅ። ሶሻል ሚዲያ ላይ ምንም ነገር ሲመጣ አትቀበሉ። እንዲህ አይነት ነገር ከመታመም በላይ ትልቅ ነገር የለም፣ ህመም የለም። እና ጥንቃቄ አድርጉ ለማለት ፈልጌ ነው። አፎን አጉል ሰዓት ላይ ነው እንትን ያልኩት ማለት ነው። ኢብራሂምዬ ኧረ አብሽር ኡስታዝ፣ ትልቅ ነገር በጣም ያሳዝናል። የሰው ህይወት በጣም ከባድ ነው። ደግሞ ያስፈራራሉ። ምን ይላሉ? የሚገርመው ፓርት እሱ ነው። ሱብሃንአላህ ከባድ። በዚህ ልክ ማንነትን ማጣት ከባድ ነው። እስልምናን ማጣት ማለት
እንግዲህ ስነ ምግባር ጉድለት ነው። እንግዲህ ከዚህ በላይ ምንም ሊባል አይቻልም እና ይሄ ብልግናም ጭምር ነው። የሰው ንብረት አማና ወስዶ እንደገና በዛ ላይ ደግሞ እንዲህ አይነት ነገር ኃላፊነት የማይወስድም ከሆነ አስቸጋሪ ነው። አድራጊዎቹ ራሱ እና ኡስታዝ ትክክል ነው። በማንኛውም ሰዓት እንግዲህ ጠብቁ ወንድሞች እህቶቻችሁን ጠብቁ። በቃ መሆን ካለበት በእናንተ በኩል በአባቶቻቸው በኩል መሆንም ካለበት በሚታወቅ እንደዚህ እህቶች ለእህቶች በሚሆንበት ለምሳሌ እህቶች ያገቡ ካሉ የባላቸው ወንድሞች ካሉ የባላቸው ጓደኞች ካሉ በሚታወቅ ሰው አድርጋችሁ ትዳር ተዘወጁ ስትዘወጁ። በተረፈ የሚዲያ ሲሳይ እናንተ መሆን የለባችሁ። ለምን ፎቶአችሁ ይወጣል? ለምን ቪዲዮአችሁ ይወጣል? ላያገባችሁ ነገር እሱ ብር ለመውሰድ ነው ወንዱ የሚያደርገው። እና እንደዛ ነው። በሶሻል ሚዲያ ላይ አገባችኋለሁ ብሎ የሚመጣ ወንድ ጥንቃቄ አድርጉ። ሊያገባችሁ አይደለም፣ ህይወታችሁን ሊያበላሸው ነው። ደላላዎቹም ብር ለመቀበል ነው፣ ቢዝነስ ነው እየሰሩ ያሉት ደላሎቹ ማለት ነው። ቢሮ ከፍተን ምናምን ነገር የሚሉ ደላሎች አሉ። ደላሎቹንም ጥንቃቄ አድርጉ። በቃ አለቀ። ይሄ ህይወታችሁ ነው። እዚህ ሶሻል ሚዲያ ላይ መሆን የለበትም። ፌስቡክም ቴሌግራም ላይም ይሄ ምንድነው ቲክቶክ ላይም ሁሉም ጋር ያሉት ሰዎቹ ዋትስአፕ ላይ ሁላ አሉ። ጥንቃቄ አድርጉ። በቃ አለቀ። ህይወታችሁን አድኑ። ሀቅ ነው ወላሂ። እዛ ስንት ለፍተውበት ያገኙትን ንብረት እንደዚህ አይነት ሲሳይ መሆን በጣም ከባድ ነው። ነቃ በሉ እህቶቻችን። እየተጋቡ ነው ሊያጋቡ። ይሄ ላይክ ዘውጁ ነው። እኔ መለከተኝም እኔ ገና ነኝ፣ ግን ዙሪያዬም ዞሮ ይሄንን ነገር የሰማው ስለሆነ ማጋባት በእስልምና የተከለከለ ነው ወይንስ በላይቭ ማስተዋወቁ ነው? ኦር ላይክ ብዙ ሙስሊሞች በሌላ ወንጀል እየተሰራበት ነው ያለው። ቅድም አልነበርሽም አዲስ አለምዬ አልነበርሽም ቅድም ስናገር ማለት ነው። አንዷ ያው እንትን ትላለች፣ አውሮፓ ነው የምትኖረው። ትዳር እናጋባሻለን ብለዋት መጨረሻ ላይ በውስጥ መስመር መጣ ማለት ነው ልጁ የተባለው ልጅ። ከዛ እስቲ መጀመሪያ ልይሽ ብሎ ፎቶና ቪዲዮ ላኪ አላት። ቪዲዮ ቀረጸችና ፎቶ አድርጋ ላከች። ከዛ ጸጥ አላት። ምነው ዝም አልክ ማለት ሪል አልነበረም ወይ ምናምን ስትለው ጸጥ አላት። መጨረሻ ላይ ብር ላኪ አላት 200,000። ከዛ ምን ስለሆንክ ነው ምንም በተመለከተ ነው የምልከው ስትለው ላኪ ካላሽ ፎቶሽንና ቪዲዮሽን አደባባይ ላይ ለቀዋለሁ ብሎ አስፈራራት ማለት ነው ልጅቷን። እና እንደዚህ አይነት ነገር እየተደረገ ነው። በዛ ላይ ደግሞ በፌስቡክ በቴሌግራም በዋትስአፕ እና በቲክቶክ ላይ ያው እንደ ድለላ የሚሰሩ ሰዎች አሉ፣ ብር እየተከፈላቸው ማለት ነው። መጀመሪያ ቀብድ ትከፍያለሽ የተወሰነ ማለት ነው። ሲሳካልሽ ደግሞ የቀረውን ትከፍያለሽ። ቀብድ የሚከፈለው 50% ነው። የሆነ ድርድር አለው ብሩ። ትዳር ትፈልጊያለሽ? አዎ። ከዛ በኋላ ከማገናኘታችን በፊት መጀመሪያ 50% ከፈይ ይባላል። 50% ይከፈላል። ከዛ በኋላ የቀረው ደግሞ ያንን ሰው ልክ ሲያገናኙሽ ከዛ ሰው ጋር ማውራት ስትጀምሪ 50% ይቀጥላል ማለት ነው። እና እንዲህ አይነት ነገር አይፈቀድም ሸሪያችን። አንድ ሰው ማግባት ከፈለገ ልጅቷን በአባቷ ጋር ነው ሽማግሌ መላክ ያለበት። ገባሽ? ሊላሂ ብሎ ነው ማድረግ ያለበት። ማየት ሊፈቀድለት ይችላል፣ ግን የሚያያት ነገ ጠዋት ኃላፊት ይጠየቅበታል። ፀጉሯን ገልጦ ማየት ሁላ በሸሪያው ይቻላል። ራሱ ማለት ተገልጣ ማን እንደሆነች ማንነቷ ማለት ነው ልጅቷን ማየት ይችላል። ግን ሲያያት ግን ለማሾፍ ለማላገጥና ብር ለመብላት እንደዚህ አይነት ነገር ተጠቀመበት ትልቅ ወንጀል ነው። ስለዚህ በሶሻል ሚዲያ ውስጥ እንዲህ አይነት ነገሮች ቢቆሙ የሚል ነው ጥንቃቄ መልእክትን ያደረግነው። አውሮፓ፣ አሜሪካና እንዲሁም አረብ ሀገር የሚኖሩ እህቶች ናቸው ሰለባ እየሆኑ ያሉት። እንዲህ አይነት ወንጀል ውስጥ የሚሳተፉ ሰዎችን ተዉ ማለት አለብን። በየትኛውም ሶሻል ሚዲያ ላይ ያሉ ሰዎችን ተዉ ማለት ከሌ የሚባል ነገር የለም፣ መተው አለባቸው ሁሉም። ያንን ነው ቀደም ሳስተላልፍ የነበርኩት ማለት ነው። እንዲህ አይነት እንትኖችን መሰራት የለባቸውም ማለት። አንድ ሰው ከጎበዘ እህቱን ያድን። እህት ያለችው ሰው ካለ እህቱን መዳር ይችላል። አባትም ካለ በስነ ስርዓት ባል ፈልጎ አስተዋውቆ ከወደደችው ያገባታል፣ ካልወደደችው ደግሞ ማግባት አይችልም ራሱ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም መውደዷን የሚታወቀው ሀያ ስታደርግ ነው፣ ዝምታዋ ነው ብለዋል።
እና ከተሽኮረመመች ምን ካለች ያው እንትን ነው ግን አልፈልግም ካለች አትገደድም ሴት ልጅ እንደዛ ነውና በቤተሰብ ለምሳሌ ያገባ ሰው ካለ ያገባው ሰው ለምሳሌ እሷ ጓደኛ ካላት ጓደኛዋን ለጓደኛው ለምሳሌ እንደዚህ በእንደዚህ በትውውቅ በውስታዞች በኩል እንደዚህ የሚታወቅ ሰው እማኝ ያለው መሀል ላይ ማለት ነው በቤተሰብ በኩል የሚመጣ በአጎት በአክስት በኩል በምናምን የሚመጣ የሚታወቅ ሰው ሚዲያ ላይ ምንም እናውቀው ሰው የሌለ ሰው ማን እንደሆነ እንኳን ማናቅ ሰው ተነስተን ፎቶአችንን ቪዲዮአችንን አለመልቀቅ ነው ምክር ነው ይሄኛው ነሲያ ነው። በተረፈ ሶሻል ሚዲያ ላይ እናጋባለን የሚሉ ሰዎች እነሱ ቢዝነስ ይዘው ነው ስራዬ ብለው ቢዝነስ ስለተያያዙት ነው። ስለዚህ ጥንቃቄ ማድረግ ነው። በቃ እንዲህ አይነት ነገር ሸሪዓው መሰረት ያደረገ ሳይሆን ዝም ብሎ ወይ እውቅና ተፈልጎ ነው ወይ ደግሞ ገንዘብ ተፈልጎ ነው። ግን የሰው ህይወት እየተበላሸ ነው በአሁኑ ሰዓት። ጥቅም እንኳን ቢኖረው እንኳን ከጥቅሙ ይልቅ ጉዳቱ እያመዘነ ነው። ስለዚህ መቅረት አለበት ነው እኛ የምንለው። አንድ ነገር ከጥቅሙ ይልቅ ማለት ነው። የተወሰኑ ሰዎች ሊጠቀሙ ይችላሉ፣ በትክክል የሚሰሩ ሰዎች ሊኖሩ ይችላሉ። ግን በቃ በብዙ ሰዎች ህይወት እየተበላሸ ነው። በተለይ አረብ ሀገር ያሉ እህቶች ህይወታቸው እየተበላሸ ነው። ይህን ነው እያልን የነበር ነው። አዲስ ተመለሰልሽ? ይሄ ነው ነገር። እሺ መሰከናል። ጀዛከላ ወያኪ ኡስታዝ ጥሎን ጠፋ። ኸይር በቃ ፎሎ አደረግካት? ኦልሬዲ ፎሎ ተደረገዋል። ያው አደራሽን ኡስታዝ ካላስገቡት ቢንት ሙስሊም። እሺ ኡስታዝ ቀጥል ከገባ ሚዩት አደርጋለሁ ብዬ ተንሸራተትኩኝ፣ ራሴን አንሸራተትኩት ማለት ነው። እና እንደዛ ነው። አንዳንድ ሰዎች ያው ፐርሰናሊ ነው የሚያዩት። እኔ ፐርሰናሊ አላየውም። የዲን ጉዳይ ነው፣ ዲን ጉዳይ ነው። የጥቅሙና ጉዳቱን አመዛዝናችሁ እንድትይዙት ነው እንጂ ፐርሰናሊ ነገሮች ከፐርሰናሊ ጋር ከተያያዙ አደጋ አላቸው። እና ፐርሰናሊ ሳይሆን በቃ መተው ካለባችሁ ጥንቃቄ አድርጉ። ነጋዴዎቹም እንትን ደላሎቹም 50% 100% የሚቀበሉ ደላሎችም ተው ብትሏቸው እንኳን ላይተውላ ይችላሉ። ለምን እንጀራቸውም ሊሆን ይችላል እሱ ያ ፓርት። ግን እናንተ ጥንቃቄ አድርጉ ነው። የሰው ሕይወት እየተበላሸ ዝም የምትሉ ከሆነ ነገ ጠዋት እኔ ጋር እህቴ እንደዛ ብትሆን ብላችሁ አስቡት። ሴት ልጄስ እንደዛ ብትሆን ብላችሁ ደግሞ አስቡት። ግድ አይለኝም የምትሉ ከሆነ በጣም ተሳስታችኋል። ይሄ የዲን ጉዳይ ነው። እንደ ዲን የሚያስጠይቅ ነገርን እንደ ዲን እንመካከራለን እንጂ ማንም እየተነሳ ለሚያደርገው ነገር የሰው ክብር አይደለም የሚጠበቀው። ከሰው ክብር ይልቅ የዲን ክብር ይበልጣል። ስለዚህ የዲን ጉዳይ ነው። ፐርሰናሊ መውሰድ የለብንም። በእንደዚህ አይነት ነገር በትክክል መስራት የሚችሉ ሰዎች ምናልባት ሊኖሩ ይችላሉ፣ አላውቅም። ግን በጣም ብዙ ሰው እየተጎዳ ነው ያለው። የብዙ ሰዎች ህይወት እየተበላሸ ነው ያለው። አሁን አይደለም እኮ የተጀመረው፣ ቆይቷል አሉ። እንደውም 4 ወር 5 ወር ይሆናል አሉ። የተጀመረው ዋትስአፕ ነው። ከዛ ወደ ፌስቡክ መጣ ማስታወቂያው ማለት ነው። ከዛ በኋላ ወደ ቴሌግራም መጣ። አሁን ደግሞ ወደ ቲክቶክ መጥቷል አሉ ጉዳዩ። እና እኛ ሳናቅ ነው። እኛ ደግሞ ያለነው ደግሞ አንሰማም እንደዚህ አይነት ነገር በጣም ቢዚ ከመሆናችን የተነሳ ማለት ነው። ግን በጣም ጉዳዩ በጣም ወደ ላይ እየሄደ ስለመጣ እኛ ደግሞ የሚጠበቅብን ነገር ማስጠንቀቅ ግዴታ አለብን። ከዛ አንጻር ነው። ጀዛከላ ኡስታዝ። እሺ ጥያቄ ያላችሁ መለሰልሽ አዲስ አለም? እኔ ያው ከዲን ጉዳይ ከሆነ አንደርስታንድ፣ ግን ከዘመኑ አካል ብዙዎቹ በየእንትኑ እየተጋቡ ሙስሊሞቹ ሌላ ዌብሳይቶች ላይ ምናምን ይሄዳሉ እና ይሄ በላይክ ሪል ከሆነስ የሚለው ጀስት ኪሪዮሲቲ ኩዌስችን። አዎ ግን እንትን እኮ ሶሻል ሚዲያ ላይ እኮ ከሪል ይልቅ ሪል የሆኑ ሰዎች የሉም አይደለም ያልኩት። እኔ ግን ከሪል የሆነው ይልቅ በጣም ነው ሪል ነው ብላ ሴት ልጅ ገብታ ያልሆነ ነገር ውስጥ ከምትሆን በቃ ማለት በተለመደው ትራዲሽናል ሴቲንግ እና ፕሎት ውስጥ በዛው መቀጠል ይችላሉ። ስልጣኔ በምጣኔ ነው። ስልጣኔ መሰልጠን አንዳንዴ መሰይጠንም ሊሆን ይችላል። ስለዚህ አሁን ሶሻል ሚዲያውን ሰው እየተጠቀመበት ያለው ከ170% ለመጥፎ ነገር ነው እየተጠቀመበት ያለው። የምታዩ ነው።
ቲክቶክ ራሱ እንደኔ እንዳንቺ እንደ ኢብራሂም አይነት ሰው ዳዋ ያደርግበታል፣ ሰው ይጠራበታል ወደ ኢስላም። ሌላው ደግሞ ፈሳድ ያሰራጭበታል፣ ኮራፕሽን ማለት ነው። ፈሳድ ያሰራጭበታል፣ ምን ይልበታል እንደምታየው ነው። እና አጠቃቀምሽን ነው ዋናው ነገር። እና እንደዚህ አይነት ነገር ሪልም አሉ ተብሎ ግን ሪል መሆኑን በምንድን ነው የምታውቂው? ደላላው ማገናኘቱን ነው እንጂ የሚያስበው እሱ ያንቺ ሪል ይሁን አይሁን ሪል ሰው ይሁን አይሁን የት ያውቀዋል? የት ያውቀዋል? ራሱ ሲጀምር ሲያመጣው ወንዱንም ሲያመጣው ሴቱንም ሲያመጣው የት ያውቃቸዋል? እና እንደዛ ነው እንትን ነው ብር እየተበሉ ነው ያሉት። እና እንደዚህ አይነት ነገር ጥንቃቄ ቢደረግበት ነው ምለው። ትክክል ኡስታዝ። ያው እኔ ኪሪየስቲ ነው እንጂ ስለዚህ ብዙም እንትን ደጋፊ ሆኜ አይደለም፣ ግን ለማወቅ ነው። አመሰግናለሁ። ምንም ችግር የለም። ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዜ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝዬ ሰለምቴም ሆኑ አልሆኑም የሆነ አቂዳቸውን ማለት በደንብ እንዲይዙ ነሲህ አድርግልን እስኪ። ማለትም በቃ አሁን ለምሳሌ አላህ Subhanahu Wa Ta'ala ካርሽ ላይ ነው፣ ካርሽ ላይ ከፍ አለ በሚለው እነሱ ደግሞ አይ ያለ ቦታ ነው ከሚሉ ሰዎችም እውቀት ምናምን ይወስዳሉና ያው ይሄንን ደግሞ እስኪ እንደ ነስሐ ምናምን ይደረግ ማለት መምጣታቸው ካልቀረ ማለትም እኛም ደግሞ አንድ ሰው አማኝ ነኝ ካለ በስርዓት ቢያምን ያኔ በሱና ቢከተል ምናምን ነው አይደለ? እኔ ያው ለማስታወስ ያክል ነው እውቀት ኑሮኝ አይደለም፣ ግን እስኪ ነሲያ ብታደርግልን በዚህ ሁሉም ቢሰማ ነው። አዎ ይሄ እኮ ምንም ግልጽ ነው ራሱ። ያው ከዛ አንዳንድ ሰዎች ያው ትምህርት ስለሌላቸው ብቻ ሳይሆን እውቀትም ስለሌላቸው የትራዲሽናል ይይዙና አያነቡም ቁርአንና ሐዲስ በደንብ በቀደም ሰለፎች የሄዱበት አካሄድ ምንድን ነው የሚለው ነገር አያጤኑ እና ከጊዜ በኋላ የሚመጡ ነገሮች ቢዳ ነገሮችን የተከተሉ ነገሮች ኢቭን አስተምሮት ፍልስፍናዊ ይዘት ያላቸው ነገሮች ምናምን ነገር መጠንቀቅ አለባቸው። ያው ከክርስትና ወጥተው ሲመጡ ይህንን አንድ አምላክ በብቸኝነት ማምለክ እንደሚገባቸው አምነውና አውቀው ነው መግባት ያለባቸው። ከሰለሙ ላይ ቀር በደንብ መስለም አለባቸው። ዝም ብሎ ነካ ነካ ለማድረግ እንትን አይደለምና አንዳንድ ጊዜ ያው ትምህርቶች የአቂዳ ጉዳይ ወሳኝ ነገር ነው፣ መናሃጅም ጉዳይ ወሳኝ ነገር ነው። ግን መማር አለባቸው ሰለምቴዎቹ ያው ገብተው መማር አለባቸው ነው እኛ የምንለው። በትምህርት ነው የሚያገኙት። አሁን ላይ ዝም ብለን እንደዚህ ነው ብንምላቸው ላይገባቸው ይችላል። እና አንዳንድ ሰው ዝም ብሎ ከቤተሰቡ የተቀበለ ሰው አለ፣ ቀብር የሚንደባለል አለ፣ የቀብር አፈር የሚበላ አለ። ቀብር ላይ ሄዶ ከኦርቶዶክስ ባልተናነሰ ቁጥር የሞቱ ሰዎችን ድረሱልኝ እንትን በሉልኝ እያለ የሚያወራ ሙላ አለ፣ ያለ እውቀት ማለት ነው። ሽርክያት ውስጥ የገባ የተዘፈቃል። እና ያንን ትውልድ መታደግ አለብን ነው እኛ የምንለውና ያንን ለማዳን ሁላችንም መረባረብ አለብን ነው። የሚመጡ ሰለምቴዎችን ደግሞ እንዲህ አይነት ነገር ውስጥ እንዳይገቡ ጥንቃቄ ቢደረግ ጥሩ ነው። እናስተምራቸው በትህትና በፍቅር ላይ የተመሰረተ ነገር ሆኖ እባካችሁ ጥንቃቄ አድርጉ ማለት ጥሩ ነው። ማስጠንቀቁ በደንብ አድርገን መያዝ ነው። ከእሳት ወደ እሳት እናምጣቸው፣ ከእሳት አውጥተን ተመልሰን ለእሳት አንማገዳቸው። ይሄ ነገር በጣም ጥንቃቄ ይፈልጋል ማለት ነው። ለዛ ነው እኛ ስራዬ ብለን ኦንላይን ቴሌግራም ላይ ትምህርት ሰዎች እንዲማሩ ከታች ከግራውንድ ጀምረው ቃይዳን ጀምረው ቁርአን እንዲቀሩ አዘሴም ታይም ደግሞ ኪታቦችን የአቂዳ ኪታቦችን አዘሴም ታይም እንዲማሩ የምንፈልገው። እንግዲህ የምታውቋቸው ሰለምቴዎች ካሉ ወደኛ ላኳቸውና ይማሩ። ያጀማ ሲሰልሙ ዝም ብላችሁ አትልቀቋቸው። እንደሰለሙ መልቀቅ ሳይሆን ማስተማር አለብን፣ መንከባከብ አለብን፣ ፎሎ አፕ ማድረግ አለብን፣ ክትትል ማድረግ አለብን፣ ኃላፊነት አለብን። ያ ሰው ተመልሶ መክፈርም አለ በደንብ ካላስተማር ነው። ብዙ ነገሩን ነው ጥሎ የሚመጣው። ቤተሰቦቹን ጥሎ ይመጣል፣ ጓደኞቹን፣ አብረ አደጎቹን ምናምን ብዙ ነገሮችን አጥቶ ነው ያ ሰው የሚመጣው። እናንተ ደግሞ እንደ ቤተሰብ ሆናችሁ ተንከባክባችሁ ትምህርት ማስተማር አለባችሁ። በእግሩ ከቆመ በኋላ በቃ ራሱን ችሎ ከሄደ ያኔ ትተውታላችሁ። አንድ ሕፃን ልጅ ዳዴ እስከሚሄድ ድረስ በእግሩ እስከሚሄድ ድረስ ይወድቃል፣ ይነሳል። መንከባከብ አለባችሁ፣ ትሬኒንግ ታደርጉታላችሁ። በእግሩ ከሄደ በኋላ በቃ አያሳስባችሁም በቃ ምንም ነገር። ስለዚህ
በእግራቸው እስከሚቆሙ ድረስ በደንብ አድርጋችሁ ተንከባከቧቸው እና ከእሳት ወደ እሳት አታምጧቸው። ማለትም ከእሳት ነፃ ወጥተው መጥተው ተመልሰው ደግሞ ሄደው ሙታንን የሚያመልኩ ሙታን ጋር ሄደው ዱዓ የሚያደርጉ ሰዎች ወይም ደግሞ ዝም ብሎ ለምሳሌ ሙስሊም ነኝ ብሎ ጠንቋይ ቤት የሚሄድ ከሆነ አብሮ ተከትሎ ጠንቋይ ቤት እንዲሄድ ካደረጋችሁት ዋጋ የለውም። ጠንቋይ ቤት የሚሄዱ ሰዎች ወደ ገጠሩ አካባቢ ላይ አሉ፣ ባለማወቅ የተነሳ ማለት ነው። ስለዚህ አሁን እነዚህን ሰዎች ቢያገኙ አብሮ ተከትለው ሊሄዱ ይችላሉ። ጫት ቃሚ ማህበረሰብ ከነበረ ውስጥ ነፃ ወጥታችሁት ላኢላሃ ኢለላህ የሚለውን ገመድ አስይዛችሁት ተመልሶ ከጫት ቃሚ ጋር ካስያዛችሁት ያው ጫት ቃሚ ሆኖ ይወጣል ማለት ነው። እና የአቂዳና መናጅ በጣም ወሳኝ ነገር ነው። አስተምሯቸው በደንብ ካስተማራችሁ ላይቀር በደንብ አስተምሯቸው እና እንደዛ ነው። እንደዚህ አይነት ትውልድ እንዳይመጣ ነው መታገል ያለብን። መስጊድ ውስጥ ገብቶ እንደ ኖርማል አድርጎ ጫት የሚቅም መስጊድ ውስጥ ጫት የሚቅም ቁጭ ብሎ ማለት ነው ዙር ጫት ናሺፍ ረጢ ምናምን እያለ ስም እየጠራ እንትን የሚል እንደዚህ አይነት ትውልድ ውስጥ ማስወጣት አለብን፣ ነፃ ማውጣት አለብን። ያን ለመስራት ደግሞ ማስተማር አለብን። ይሄ ነገር ሐራም ነው፣ ይሄ ነገር ሐላል ነው የሚለውን ነገር በደንብ ማስተማር መቻል አለብን ማለት ነው። ካልሆነ ግን ትውልድ ይበላሻል። ሲሻ እያጨሰ ሲጋራ የሚያጨስ ጫት የሚቅም ትውልድ መኖር የለበትም። ያው ኸመር የሚለው የአረብኛው ቃል ኸመረም ነው አይደለ? ሰከረ ብቻ አይደለም፣ አደነዘዘ በቢል ይመጣል። ሊንጉስቲካል አፕሮቹ ማለት ነው። ስለዚህ ኸመር ማለት አይምሮን ከሚጎዳ ኸመር ብሎ ነው አላህ በቁርአኑ ያስቀመጠውና አይምሮን ከሚጎዱ ነገሮች መካከል ነሲሻ፣ ጫት፣ ኮካይን፣ ማሪዋና፣ ሄሮይን ምናምን የመሳሰሉት እነ ቶባኮ ምናምን ነገር ይካተታሉ እዛ ነገር ውስጥ ድራግ የሚባለው ነገር ላይ ማለት ነው። አልኮል ብቻ አይደለም። በነገራችን ላይ አልኮል ማለት የአረብኛ ቃል ነው። አልኮል ማለት ጣረሞት ማለት ነው ትርጉሙ። የኛ ሰሃባዎች ለመጀመሪያ ጊዜ እንትኑን ሐራም ሲደረግ አጠቃላይ በርሜሉን እንትን ብለውት ወደዛ ገፍትረው እንትን ብለውት ከተማው በቃ ይሸት ነበረ። ከዛ በኋላ ይሄ ጣረሞት ነው አሉት። በአረብኛ ምን ማለት ነው? አልኮል አሉት ይላል። አልኮል ማለት የእንግሊዝኛው ቃል ጣረሞት ማለት ነው ትርጉሙ። አልኮል ማለት ነው። ከዛ አልኮል ተባለ ማለት ነው። ፈረንጆችም የሬኔሳንስ ኤጅ ላይ ከኢስላሚክ ሲቪላይዜሽን ደማስቆ ላይ ከነበረው ነገር ወስደው ብዙ ነገር ከወሰዷቸው መካከል ቃላት መካከል አንደኛው አልኮል ነው። ልክ አልጄብራ እንደሚባለው አይነት አልኬሚ የመሳሰሉ ነገሮች ልክ አልኮል የሚለውንም ከዛ ነው የወሰዱት። ይህን ይመስላል። ጀዛከላ ኸይር። ኮሜንቶች ደግሞ የሆነ አፉ በሉኝ ማለት የሆነ ቤት ኡስታዝ ሁሱ ጋር ሻሃዳ ይዘው ሌላ ቤት ወስደዋቸው እናንተ ከኩፍር ወደ ኩፍር ነው የመጣችሁት ብለው ሲያበሻቅጡ ስላየሁ ነው የተናገርኩት እንጂ እኔ አዲስ ዛሬ ሻሃዳ ያዙትን ለመናገር ወይም ለመጠቆም አይደለም። እሺ የሆነ እንትን አትበሉብኝ። አዎ የሚጮህ ነገር ሁሉ ምን አይደለም ይባላል። የሚጮህ ነገር ሁሉ ምን አይደለም ይባላል። እስቲ ኢብራሂም ንገረኝ። የሚጮህ ነገር ሁሉ ምን አይደለም እንትን እኛንም እያወዛገቡ እየጻፉልን ነበር በውስጤ ምንድን ነበረ ምናምን የተከፋፈለ ስም ምንድነው ጠፋብኝ። ያው የሙስሊሞች ሆነው ሁለት ናቸው ነው የሚባል። አዎ እንደዛ ነው። ምንድነው የሚጮህ ነገር ሁሉ ቦምባ አይደለም ይባላል እና ቆርቆሮ ይጮሃል ይባላል እና አንዳንድ ጊዜ እንደዛ ነው። ገባሽ? ለጮህብሽ ውሻ ድንጋይ ይነሳም ይላል የሀገሬ ሰው። ምክንያቱም አንዴ ደግሞ ውሻ መሆኑን ካወቅሽ ውሻ ነው ብለሽ መተው ያለብሽ እንጂ እንደ ሰው ቆጥረሽ ደግሞ ያንን ሰው በቃ ጮህብኝ ብለሽ አትይም። እና እኔ ቀብር የሚንደባለል ሰው ጋር ጥሪ ነው ማድረግለት ወደ ኢስላም። የቀብር አፈር የሚበላል ቀብር ላይ ሄዶ ሙታኖችን የሚያናግር ሰው ለእኔ ልክ እንደ እንትን ነው። ሙስሊም ነኝ አቃፊ ነኝ እንጂ ነቃፊ አይደለሁም፣ አካታች እንጂ አግላይ አይደለሁም ብዬ ልክ ካፊሮችን እንደምጠራው ልጠራው እችላለሁ። እና ከዛ አንጻር ነው ብዙ አትጨናነቁ። እሱ ማለት መጥራት ካለበት ዝም ብለን ትምህርታችንን ብቻ እናስተምረኛ ሄዶ ማለት ትምህርታችንን ስናስተምር በትምህርታችን የተማረከ ይምጣ፣ ያልተማረከ ግን ይቅር። ስለዚህ አይ ቲንክ
በጣም ተጽዕኖ እንደምናደርግ ትምህርታችን እናውቃለን። ራሱ ማለት በሶሻል ሚዲያ ብቻ ሳይሆን መሬት ላይ ራሱ ተጽዕኖ እያደረግንባቸው ነው ሁሉም ላይ። ስለዚህ መስራት ብቻ ነው፣ ኤክስፓንሽን ብቻ አይደለም የምናስበው፣ ኮንሶሊዴሽንም አለ እና ምንም አታስኩ ምንም ነገር ማለት ስራ በጣም እየተሰራ ነው። ሞር ደግሞ ተጽዕኖ እናደርጋለን ማለት ነው። እንዳልኳችሁ ነው። ንቃችሁ ለተዋችሁት ውሻ ገብቷችኋል። ድንጋይ አላነሳም ለጮህ ውሻ ሁሉ ድንጋይ አላነሳም ካላችሁ ውሻ ነው ብላችሁ ንቃችሁ ከተዋችሁት በኋላ እንደገና እንደ ሰው ቆጥራችሁት ድንጋይ የምታነሱ ከሆነ በጣም አስቸጋሪ ነው የሚሆነውና ንቃችሁ ትታችሁ ስራችሁ ላይ ብቻ ፎከስ አድርጉ። ግልጽ ነው ቢንት? መርሐባ ኡስታዚ። እንደዛ ነው። አዲስ አለም ግልጽ ነው። እኔ ብዙም እንትን አሁን የአቂዳ ጉዳይ አቂዳ ራሱ ቃሉን አላውቀውም ኡስታዝዬ። ቱ ቢ ኦነስት በዚህ ሰሞን ነው እኔ ከእናንተ ጋር ነው ገና ነኝ። ከዛ እንትን ስሞች ሁለት ስም አውጥተው አንቺ ከየትኛውን ከሁለተኛው ምንድን ነበረ አሁን ዋብያ እና ሳምቲንግ ሀባሽ ምናምን ሁለቱ ከሁለቱ ላይክ ልዩነት እንትን ላይክ እሱን ብዙ መብራሪያ ሳይሆን ልዩነት አለው ወይ? እኔ የሆነ ግሩፕ ውስጥ እንዳልገባው ነው። አንዱን ፈጣሪን አላህ ቀጥተኛውን መንገድ ነው ቅድም ያልካቸው ጫት የሚንደባለሉት ምናምን አይ ቲንክ ዴክ ሳይኮስ የሕክምና የሚያስፈልጋቸው ነው እንጂ ሙስሊም ተብሎ የሚጠሩ መሆን አልነበረበትም ኢን ማይ ኦፒኒየን። ግን እኛ ስንመጣ ከውጭ ሆነን ጠይቀን የመጣ ነው አንዱን ቀጥተኛውን አላህ ልናመልክ ነው እንጂ ልክ እንዳልከው ቅድም ጓደኛ ሁለተኛ ሶስተኛ ሌላውን ምናምን ለእኔ ኢስ ክሬዚ። ግን እዛው ሙስሊሞች ናቸው ስትል አሉ ሁለቱም የሁለት ስም ሜንሽን አድርገው ሁለቱም ሙስሊሞች ናቸው። ከየትኛው ብለሽ ነው? እኛንም እነዛ ግልለውናል ያኛውም ሌላ ነው አሉ። እኔ አይዶን እንደምታውቀው ነው የኔን ደረጃ ያለበትን ታውቃለህ። ግን የአንድ ሳምንት ኮንፊውዥን ነበረ። እኔ መጨረሻውን የመጣሁትም አላህን ብዬ ነው የመጣሁትኝ። ላይ ሀላል ነው በቃ አትምጡብኝ ሁላችሁም እንደዚህ ይዛችሁ ያልኩትና አሁን ስታነሳው ቢንት እኛ ለሰለም ነው ገና ስ ኮንፊውዥን እስልምና ውስጥ ስትል የሆነ ቼን ያለ የትኛውን ሰው ታዲያ ከየትኛው ተምረን ነው የትኛውን የምንለው የሚል እንትን ያመጣልና እንትን አለ እኮ ማለት እስልምና አንድ ነው ማለት እስልምና አንድ ነው። ግን ሙስሊሞች በአቋም ደረጃ በመላው ዓለም ላይ 90% አህለል ሱና ወል ጀማ ናቸው፣ ሱኒ ናቸው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም አህለል ሱና ወል ጀማ ብለው ያሉት ማለት ነው። አቂዳ የሚለው ቃል አቀደ ከሚል ነው የመጣው። ቋጠረ የያዘ ነው ራሱ። መቋጠር መያዝ ማለት ነው ራሱ። አቃይድ ማለት ደግሞ አቂዳ ለሚለው ብዙ ቁጥር ነው። ለምሳሌ ብዙ ቦታ ላይ ሱረቱ በቀራ ምዕራፍ 2 ቁጥር 234 ላይ ራሱ የጋብቻ ውል ለሚለው ቃል ቁለቱን ኒካ ተብሎ ተጽፏል ማለት ነው ራሱ። አቂዳ ማለት አንቺ አቂዳሽ ምንድነው ስትባይ በልብሽ አምነሽ ያያሽውና የቋጠርሽው ነገር ምንድነው ማለት ነው። ስለዚህ ይህ ቋንቋዊ ፍቺ ነው። አቂዳ ማለት ሸሪዓዊ ፍቺ ደግሞ አንቀጸ እምነት ማለት ነው፣ ዶግማ ማለት ነው። ዶግማ የሚለው የግሪክ ቃል ራሱ መሰረት መርህ ማለት ነው። አንቀጸ እምነት ማለት ክሪድ የምንለው ራሱ እና ረሱል ሰለላሁ ዐለይሂ ወሰለም ናቸው። ሐዲስ ላይ ነው የምናገኘው አቂዳ የሚለውን ቃል። ግን ቁርአን ላይ ከሆነ ደግሞ ኢማን በሚለው ነው። አቂዳ ማለት ሲምፕሊ እምነት ማለት ነው ትርጉሙ። ሁለቱም ኢንተርቼንጅ ሆኖ ነው የሚመጣው። አቂዳ ማለት የቋጠርሽው በልብሽ የቋጠርሽው እምነትሽ አቂዳ ይባላል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ናቸው በግስ መደብ ደረጃ የሙስሊም ልብ በሶስት ጉዳይ አያምንም ጀነት የሚገባበት ቢሆን እንጂ ብለው ምንድናቸው ሲባሉ ለአላህ ብሎ በእኽላስ መስራት፣ ለአሚር ቅን ምክርን ለመስጠትና ጀማን አጥብቆ መያዝ ብለዋል። የጀማውን ማለት ነውና አያምንም ብለው የተቀመጠው ቃል ዩሚኑ ለሚለው ቃል የአረብኛው ምንድነው አቂዳ ተብሎ ነው የተቀመጠው። ስለዚህ አቂዳ የሚለው በቁርአን ውስጥ ኢማን በሚለው ነው የመጣው ማለት ነው። አላህ በቁርአን ውስጥም በሱረቱ ማይዳ ምዕራፍ 5 ቁጥር 89 ላይም እንደዛ ይላል። ባሰባችሁት ለሚለው ቃል የሚገባው አቂዳ የሚለውን ቃል ይጠቀማል ማለት ነው ራሱ ማለት ነው። በውስጥሽ አስበሽ የምታምኚው ነገር አቂዳ ይባላል ማለት ነው። ስለዚህ አርካኑን ኢማን አቀዲ ነው ራሱ መሰረት ነው፣ ላንቺ ዶግማ ነው። ላኢላሃ ኢለላህ ካላህ በስተቀር በሐቅ የሚመለክ አምላክ የለም ሲባል ያንን ነው አቂዳሽ ነው። ኢማን ማለት ደግሞ እምነት ማለት ነው። ያው ትልቁ የኢማን ቅርንጫፍ ኢማን ከሰባ በላይ የሆኑ ቅርንጫፎች አሉት። ትልቁ ቅርንጫፍ ደግሞ ላኢላሃ ኢለላህ ነው ብሏል ረሱል እና ላኢላሃ ኢለላህ የሚለው ሁለት እንትኖች አሉት። ምንድነው? ሁለት
ሩኮች አሉት። አንደኛው ነፊ ይባላል፣ ሁለተኛው ኢስባት ይባላል። ነፊ ማለት ማፍረስ ነው። ነፊ ማለት ላኢላሃ ስትይ ታፈራርሻለች ማለት ነው። ኢላላህ ስትይ ደግሞ ኢስባት ታደርጊያለሽ፣ ታጸድቂያለሽ ማለት ነው። ሱረቱል በቀራ ምዕራፍ 2 ቁጥር 156 ላይ በጣዖት የሚክድና በአላህ የሚያምን ሰው ለእርሷ መበጠስ የሌለበት ጠንካራ ገመድ ወይም ዘለበትን በእርግጥ ጨበጠ ብሏል አላህ በቁርአን ውስጥ። ስለዚህ ይህንን ነው የአላህን ገመድ አጥብቃችሁ ያዙ ነው የሚለው ቁርአን ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ያዙ ማለት ገመዱን ነው። ላኢላሃ ኢለላህ የሚለውን ገመድ ትይዣለሽ። ተንጠልጥለሽም ከእሳት ጉድጓድ አፋፍ ላይ የወጣሽው በሱ ነው። በእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ከእርሷ አዳናችሁ ነው የሚለው። ይህንን ነው እንትን የሚለው የሚያሳየው ማለት ነው። ሱረቱል አይ ቲንክ ሉቅማን ላይ ይመስለኛል ምዕራፍ 31 ቁጥር 22 ላይ እርሱ መልካም ሰሪ ሆኖ ፊቱን ወደ አላህ የሚሰጥ ሰው ጠንካራ ገመድን በእርግጥ ሰጥ ይላል። የሚሰጥ ለሚለው የአረብኛው ቃል ዩስሊም ብሎ ነው ያስቀመጠው። ስለዚህ አንድ ሰው ላኢላሃ ኢለላህ ብሎ ያንን በብቸኝነት አንዱን አምላክ ሊያመልክ ሲመጣ እንትን ነው። ከዛ በተረፈ ቁርአንና ሐዲስ ላይ መሰረት የሌለው ነገር ከጊዜ በኋላ የመጡ ነገሮች ምናምን ነገሮች ሲመጡ ደግሞ ያንን ደግሞ መጠንቀቅ አለብሽ። ያንን ደግሞ የምታውቂው በትምህርት ነው፣ ደሊል ነው የምትፈልጊው አንቺ። ከዚህ በኋላ ምንም ነገር ስትባይ ቁርአንና ሐዲስ ላይ አለ ወይ ብለሽ የመጀመሪያ ጥያቄ ነው ማቅረብ ያለብሽ። ካለ እንትን ታያለሽ። ዝም ብሎ የቶራ በራና አርቲቡርቲ የሆኑ ነገሮች ሰዎች ሲናገሩ እንኳን ከሰማሽ ቁርአንና ሐዲስ ላይ ደሊሉን አሳዩኝ ብለሽ ማለት አለብሽ እንጂ ምንድነው ምናምን ነገር ተብሎ የሚያደናግርም ነገር የለውም። ራሱ ሐላል ግልጽ ነው፣ ሐራምም ግልጽ ነው። በመካከል ያለው የሚያጠራጥር ነገር ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። የሚያጠራጥር ነገር ሲኖር ደግሞ ወደማያጠራጥረው አዘን ብሎ ብለዋል። ስለዚህ በግልጽ የተቀመጠ ነገር አለ። ይሄኛው ፈርድ ነው፣ ይሄ ሙስተሃብ ነው፣ ይሄ ሙባህ ነው፣ ይሄ መክሩ ነው፣ ይሄ ሐራም ነው የሚለውን አምላካችን አላህ በቁርአንና ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ አስቀምጦታል። አምላካችን አላህ የሱ ንግግር ነው ቁርአን፣ ሐዲስ ደግሞ የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው። እሳቸው ነብይ ናቸው። ሐሳቡ የሚመጣው ከአላህ ዘንድ ነው፣ ወሂ ነው ብለን ነው የምናምነው። ንግግሩ ግን የእሳቸው ነው። ሰው ይሄ የሆኑ ሐዲሶችን ትቀበያለሽ ማለት ነው። ቀደም ሰለፎች በዝምታ ያለፉትን ነገር በዝምታ ታልፊያለሽ። እንደገና ደግሞ እነሱ የተረዱበትን ነገር ደግሞ አንደርስታንዲንጉን ትይዣለሽ። ፈርስት ጄኔሬሽን፣ ሰከንድ ጄኔሬሽን እና ሰርድ ጄኔሬሽን የሚባሉት የመጀመሪያው ትውልድ፣ ሁለተኛው ትውልድ እና ሶስት ትውልዶች አሉ። እነሱ ላይ ነው ቤዝድ ያደረገው ረሱል ሰለላሁ ዐለይሂ ወሰለም መሰረት አድርጋችሁ ያዙ፣ አጥብቃችሁ ያዙ ያሉ። እዛ ጋር ያሉ ምን ይባላሉ? እነዛ ሰዎች ሰለፎች ይባላሉ ማለት ነው። የቀደምት ሰለፎች ይባላሉ ማለት ነው። ቀዳሚዎቹ እነሱ ማለት ነው። የነሱን መንሃጅ እነሱ አንደርስታንድ ያደረጉበትን ቁርአንና ሐዲስን አንደርስታንድ ያደረጉበትን ነገር ደግሞ መያዝ የሁላችንም ተቀዳሚ ተግባር ነው ማለት ነው። ይሄ ነው ያለው። ምንም እንትን የሚለው ነገር የለም። ለዛ ነው ተማሩ የምንለው እኛ። ትምህርት ጥሩ ነው፣ መማር ጥሩ ነው ብለን የምንለው ስትማሪ ሁሉ ነገር ታውቂዋለሽ። ካልተማርሽ ምን ካላልሽ ግን ዝም ብሎ አየር ላይ ከሆነ ግን ማንም እየመጣ ነው የሚለው። ቁጭ ብላይ ስታዩ ሰው ሁላ ረጅም ነው የሚመስልሽ። ያለው አማራጭ ምንድነው? መቆም ነው ያለብሽ። አንቺ ስትቆሚ ማን አጭር እንደሆነ ማን ረጅም እንደሆነ ያኔ ታውቂዋለሽ። ስለዚህ ከተማርሽ ማንም መጥቶ እንትን አይደብሽም፣ ማንም መጥቶ አይረማመድብሽም። ማንም የትኛውም ክርስቲያኑም እና ደግሞ በስመ ሙስሊም ነኝ የሚለውም ዝም ብሎ ጫት ቃሚውም ማንም መጥቶ ጫት ሐላል ነው ሊልሽ ይችላል። መጥቶ ምን ልትይ ትችያለሽ? እና አላህ ከአርሽ በላይ ነው የሚል ብዙ ቦታ ላይ ቁርአን ላይ ቦታ 7 ቦታ ላይ አለ። በቃ አላህ ከአርሽ በላይ ነው ይላል። እንዴትነቱ ግን አልተገለጸም። ከአርሽ በላይ ነው የሚለውን ነገር ትቀበያለሽ። አይ እንዴት እያልሽ የምትፈላሰፊ ከሆነ ቀደምት ሰለፎች እንዴትነቱ አልተገለጸም ብለውን አልፈዋል ማለት ነው። እና እንደዚህ አይነት ጥያቄዎችን ከተጠየቀ ፊሎሶፊካል አስፔክት ነው። አላህ ዓለም ሳይፈጠር ዘመን ሳይቆጠር በፊት ያያል ወይ ብለሽ ጠይቂው። አዎ ካለሽ ምንድን ነው የሚያየው ብለሽ ጠይቂው። የሚያየው አለ ወይ? ያኔ ፍጥረት የለም ማንን ነው የሚያየው ብለሽ ጠይቂው። አይሻ እንዴ ፈጣሪ ከሰው ጋር ይመሳሰል ለማየት እኮ የሚታይ ነገር ይግዳ ያስፈልገው ይልሻል። እሱ ለራሱ ሲሆን ማለት ነው። እንዴትነቱ አይገለጽም። ያያል ነው በቃ አለቅ። እኔ በጨለማ ውስጥ ያለውን ነገር ማየት አልችልም፣ ብርሃን ያስፈልገኛል ለማየት። አላህ ግን በጨለማ ውስጥ ያለውን ነገር ያያል። ስለዚህ የኔ ማየትና ያላህ ማየት አንድ አይነት አይደለም። ግን ቁርአንና ሐዲስ ላይ አላህ በቁርአን ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ባሰበበት ኢስባትና በወሰቡበት ወስፍ ተቀብለን እንሄዳለን። በቃ ያን እንድንከተል ነው። ከጌታ ወደ አንተ የተወረደውን ብቻ ተከተል ነው የሚለው።
ምንድነው የተወረደው ስንል ደግሞ መጽሐፍና ጥበብ ተብሏል። መጽሐፍ የተባለው ቁርአን ነው። ጥበብ የተባለው ደግሞ ሐዲስ ነው። በቃ ሙስሊም የሚከተለው ያ ነው። ከዛ በኋላ ግን ዑለማዎች ከዛ ውስጥ ነው ኢስቲንባጥ ዑለማዎች የምንቀበልበት ምክንያት አንደኛ በቁርአንም ተነግሮናል። ረሱል ሰለላሁ ዐለይሂ ወሰለም ዑለማዎች የነቢያት ተተኪዎች ናቸው ብለዋል። ስለዚህ ከዛ ነው ኢስቲንባጥ የሚያደርጉት እነሱ ነው። ፊልተር አውት አድርገው ቁርአንና ሐዲስ ላይ ያለውን ነገር የሆነ በልተው ምናምን ስላስቀመጡት ነው። ኪታቦችም ደግሞ አሉ በውስጡ ብዙ መጽሐፍቶች አሉት ይላል ስለ ቁርአን ሲናገርና በውስጡ ብዙ ኪታብ እንዲመጣ በተለያየ ጉዳይ እንዲመጣ ያደረጉት ዑለማዎች ያንን እንደሚያመጡም ደግሞ አምላካችን አላህ በቁርአን ውስጥ ነግሮናል ማለት ነው። አይ ቲንክ ብዙ የተወሳሰበ ነገር አይደለም። አንቺ በጣም ብሩህ አይምሮ ነው ያለሽ። የሰው ልጅ አይምሮ ደግሞ እንዲሁ በተፈጥሮ ስሉጥ ነው። አንቺ ደግሞ ብሩህ አይምሮ ስላለሽ ለመማር በጣም ዝግጁ ነሽ። ምንም ያቀትሽ ያለ አይመስለኝም እና አንድ 6 ወር ምናምን ጊዜ በሰጪው መሰረታዊ የሆኑ ነገሮችን ታውቂበታለሽ ማለት ነው። ታመዛዝኝበታለሽ ማለት ነው። ምንም ያወዛግብ ነገር የለም ማለት ነው። እኛን ከሰለምሽ ስንት ጊዜ ነው አዲስ ዓለም? 5 ወር ሊሆን 4 ወር 5 ወር እና በዚህ በ5 ወር ውስጥ እኔን ስታቂ ምንድን ነው የምትይው? ራሱ ምንድን ነው የምትይው ብለሽ ብታስቢ በቃ እንትን ነው የምትይው። በቃ ምንም ምን ስናደርግ አይተሻል? ሰውና ስንሳደብ አይተሻል? ክርስቲያኖችን ከመጥራት ውጪ እና ከመወያየት ጥያቄና መልስ ከመስጠት ውጪ ምንም ነገር እንትን። ስለዚህ ስራ የሚሰራ ሰው አለ እዚህ የምታየው እና ኢብራሂም አንቺ ራስሽ ስራ ላይ ነሽ ያለሽ። ደግሞ ቁጭ ብሎ ደግሞ ምንም በቃ ምን ውስጥ የሚልሉበት ሰዎች አሉ። ዝም ብሎ ማደናገር የሆነ አጀንዳ መሆን ምናምን የሚፈልጉ ሰዎች አሉ። አውቀው በእውቀታቸው መጠቀም እንደማያቀታቸው ሲያውቁ በሰው ጉዳይ ላይ ተወጥረው የሚውሉ ሰዎች ናቸው ማለት ነው። እና አቨሬጅ ማይንድ፣ ሃይስት ማይንድ እና ሊትል ማይንድ የሚባሉ 3 ሰዎች አሉ። ሃይስት ማይንድ የሚሆኑ አይዲያ ላይ ነው የሚያተኩሩት። አቨሬጅ ማይንድ ደግሞ ይቅርታ አድርጉልኝና ፖለቲካና ስፖርትን የሚወዱት ይላል ሳይኮሎጂ። ይቅርታ አዲስ ዓለም ኳስና ስፖርት ምትወጂ ከሆነ አላውቅም። አቨሬጅ ማይንድ ናቸው ይላል። ከዛ ሊትል ማይንድ የሚባሉ ደግሞ በሰው ጉዳይ ላይ ነው የሚጠመዱት። በቃ ስለ ሰው ነው የሚያወሩት። በሰው ጉዳይ ላይ ነው ኔጌቲቭ ነገር የተቀረቀረ ነው አይምሯቸው። ስለ አንቺ ከአንቺ ይልቅ እነሱ በጣም ያውቃሉ። በጣም ኢንፎርሜሽን ይፈልጋሉ። አንቺ በቃ አዲስ ዓለም ምንድናት? ባክግራውንዷ ምንድነው? እናትና አባቷ ምንድናቸው? ከየት የዘራ ቤተሰብ ውስጥ ነው የመጣችው? እድሜዋ ስንት ነው? እንደገና ደግሞ ህይወቷ እንዴት ነው ምናምን ነገር በቃ እንደዛ አይነት ነገር ውስጥ ይጠመዱ ሰዎች አሉ። በቃ ስራዬ ብለው በቃ ስለ ሰው ማውራት ስለ ሰው በቃ ማይደክማቸዋል። እነዚህ አይነት ሰዎች ምንድናቸው? ሊትል ማይንድ ይሏቸዋል። ትንሽዬ አእምሮ ያላቸው ሰዎች ይባላሉ። አቨሬጅ ማይንድ ደግሞ ስለ ስፖርት እና ይቅርታ ስለ ፖለቲካ ይላል። ሳይኮሎጂ ነው እንደዛ የሚለው። ሃይስት ማይንድ ያላቸው ሰዎች ደግሞ አይዲያ ላይ ነው የሚያተኩሩት። የክሪቲካል ኢሹ ነው በቃ እነሱ ጊዜያቸውን የሚያቃጥሉት በቃ አይዲያ ምናምን እንደዚህ አይነት እንትን ነውና በጣም ልዩነት አለው። ይሄ ነው ያለው ነገር ማለት ነው። በርቺ፣ አላህ ያበርታሽ። አሚን ኡስታዝ፣ ያላ ይጨምርልህ። አንተንም እውቀትህን አመሰግናለሁ። እድሜና አንድ ጥያቄ ልጠይቅ ትችላለህ? በነገራችን ላይ ሰለምቴዎች ሲሰልሙ ቤት እንዲከፍቱ አልፈልግም። የምነግራችሁ ነገር ማለት ነው። ኢንከሬጅ አታድርጉ፣ አትግቡ ቤታቸው ሲሰልሙ። ቤት ሲከፍቱ ምናምን ነገር ምናምን ሲያደርጉ ምናምን እንትን አትበሉ። ሁል ጊዜ ነው የምናገረው። ግን አዲስ ዓለም ወደ 2 ዓመት ምናምን ነገር ይሆናታል እንደዚህ ስትታወቅ ማለት ነው። እኔ 1 ዓመት አካባቢ ላይ ምናምን ማውቃት በጣም ብስል ያለ ነገር ነው። እኔ ሁል ጊዜ ነው የምነግራት። ሙስሊም ብትሆኚ እኔ ፕሪቪሌጅ አገኝበታለሁ፣ ባላገኝም ግን ጥሩ ጎረቤት ሆነሽ ተከባብረሽ መኖር ትችያለሽ እላት ነበረ እንዲሁ ማለት ነውና ቤት ስከፍት ምንም ቅርም አይለኝ የነበረው አዲስ ዓለም ነበረች ራሱ ማለት ነው። እና በጣም በቃ እንትን ማቹሪቲዋን እወደዋለሁ፣ ብስለቷን፣ እርጋቷ ምናምን እና እንደዚህ ብዙ ጊዜ ቅጭቅጭ ያረጋቸዋል አንዳንድ ሰዎች ማለት ነው። በቃ እንደሰለሙ በቃ ማለት መተው ቁጭ ብለው ተማሩ ስትሏቸው ይንቀጨቀጫሉ። በቃ በእንትን ውስጥ በቃ በዚህ ሶሻል ሚዲያ ትንሽ የረገባ አድርጋችሁ አጥኑ ሁለቱንም ሃይማኖት ሲባሉ እንትን አይሉ ማለት አይሰሙም። በቃ እንደዚህ አይነት ነገር አለባቸው። ከዛ በኋላ ደግሞ ተመልሰው ካፊር ቤት ደግሞ ይሄዳሉ። ካፊር ቤት ሄደው በማያውቁት ነገር በቃ አንዳንዴ ወይ እንጃ ግግራን የሚገባኝ ራሱ ምንድነው ላለው በቃ እነዚህ ሰዎች ሐሳብም ነሲያም ስትሰጧቸው አይቀበሉትም። ራሱ በቃ በራሳቸው መንገድ ነው የሚሄዱት። እና ምንድነው ማድረግ ያለባችሁ እናንተ? አትሂዱ።
ልክ ቤት ሲከፍቱ እንደዚህ አዳዲስ እንትን የሚሉት ያለ እውቀት እንትን የሚሉ ሰዎች ጋር አትሄዱ፣ አታሙቁላቸው። እናንተም ካልሄዳችሁ የኛ ሰዎች እኛም አንሄድም። ራሱ እኔ አሁን አላውቅም። ራሱ አንዳንድ ቤት ውስጥ የኛ ሰዎች ላይቭ አሉ ብዬ ጥልቅ ስል አዲስ ሰለምቴ ጋር አዲስ ማለት አዳዲስ ሰለምቴዎች ጋር የከፈቱ ጋር ሄጄ ያገኛቸዋለሁ። እንዲህ አይነት ፕሮብሌሞች ይፈጠራሉ እና በተቻለ አቅም አትሂዱ። በቃ አዲስ የሰለሙ ሰለምቶች ይማሩ፣ ቁጭ ብሎ ይማሩ። ብስለት የላቸውም፣ የተረጋጋ ነገር የላቸውም። በዛ ላይ ስሜታዊ ይሆናሉ፣ በዛ ላይ ይሳደባሉ አብሮ እና እንደዚህ አይነት ነገር ነው። በጣም ጥንቃቄ ያስፈልጋል ለማለት ፈልጌ ነው። እንግዲህ አዲስ ዓለም አላ ይጨምርልሽ። እኔ አንድ ቀንም ስትሳደቢ ሰምቼሽ አላውቅም። ትሪት አደራረግሽ ምናምን ይመቸኛል። ያንቺና የጃቢር ትሪት አደራረጎች በጣም ይገርማል። ሳይኮሎጂካል ሜካፑ፣ ሎጂካል አፕሮቹ፣ ኤፒስቴሞሎጂካል አፕሮቹ፣ ሜታፊዚካል አፕሮቹ በጣም ይገርመኛል ራሱ ማለት ነው። እና ይሄ ካላ ዘንድ ነው። እንደዚህ አይነት ሰዎችን ኢንከሬጅ አደርጋለሁ በምንም ነገር በርቱ፣ ተበራቱ ማለት እንዲማሩ፣ እንዲጠነክሩ፣ ሞራላቸው እንዳይጎዳ፣ እንዳይወድቅ፣ በፈተና እንዲጸኑ ልናበረታታቸው ይገባል ለማለት ፈልጌ ነው። ጨርሻለሁ። አስለፈለፍሽኝ ዛሬ ብዙ ጥያቄ ያለኝ ብሎ አስለፈለፈችኝ ዝም ብላ። ማን አሁን ነው የሰለመው ወንድማችን መሐመድ ጥያቄ ያለኝ ብሎ ነበር። ውይ አፉ በለኝ። አይ ቡና ፍልታ ስትካድመኝ ዝም ብዬ ለፈለፍኩኝ። እዛ ነው ብዙ ግንዛቤ አግኝቻለሁ። እንደውም ጥያቄ ቡና ፍልቶ የሚካድመኝ ሰው ካገኘው ብዙ አወራለሁ እኔና እንደዛ እንዳልሆን። እሺ አስቆመኝ። እሺ ቀጥል ማሜ። ግማሹ በላይ ተመልሶልኛል። ጥያቄም ነበረኝ በዚህ ጉዳይ። አሁን ከሙስሊሞችን ከምንም ወሃብያ ምናምን ሲባል ሰማለው እና ማለት ነው። እንደውም ሌላ እምነት እስኪመስለኝ ድረስ ማለት ነው። ምንድን ናቸው እነዚህ ነገራቶች? እንደው አጠር አድርገው ሄዱ። ምንድን ናቸው? መሐመድ አብዱል ወሃብ የሚባሉ ሰው ነበሩ። ወደ 13ኛው እና 14ኛው ክፍለ ዘመን ላይ መካና መዲና አካባቢ ላይ የሰዎችን ምስል ሲያደርጉ የነበሩ ሰዎች ብዙ ሰዎች ነበሩ። የሰሃባዎችን የኢማሞችን ምናምን ያደርጉ ነበርና ያንን በትምህርት ተውሂድን አስተምረው ከዛ በኋላ ያ ነገር ከመካከለኛው ምስራቅ እንዲጠፋ ያደረጉ ናቸው። ሳውዲ አካባቢ ላይ የነበረው ማለት ነው። በዛ የተነሳ ወሃብ ማለት ያላህ ስም ነው። ሱረቱ አለ ኢምራን ምዕራፍ 3 ቁጥር 9 ላይ ታገኘዋለህ። አብዱል ወሃብ ማለት ያላህ ስም ነው፣ ያላህ ባሪያ እንደማለት ነው ትርጉሙ የነበረው። ግን ያንን ነገር የሽሙጥና የለበጣ ስም አድርገው ሰዎች እነዛ ይሄ ሐውልት ምናምን ለአምልኮ አንጠቀምም፣ ምስል ነገር አንጠቀምም ብለው የሚሉ ሰዎችን ሲያገኙ የሽሙጥና የለበጣ ስም አድርገው ወሃብያ ይላሉ። ወሃብያ ማለት ይሄን ነገር የሚያደርግ ነው። ወሃቢ ነው እንደው የሚሉት እነሱ ወሃቢ። ልክ ምንድነው ሰለፊያ ተብሎ ሰለፊ እንደሚባለው አድርገው ነው የሚጠቀሙበት። ግን ትክክል አይደለም። የብሽሽቅ ስም ነው። ሰዎችን ለማብሸቅ የተፈጠረ ስም ነውና ዝም ብሎ በተለምዶ እነዚህ አይነት ሰዎች ሽርክ ውስጥ ያሉ ጫትቃሚዎች ምናምን የሆኑ ሰዎች ይሄ ነው ቁርአንና ሐዲስ ላይ መከተል ያለብህ ስትላቸው ለሽሙጥና ለለበጣ ወሃብያ ነው እከሌ ብለው ስም ያወጣሉ፣ ይለጥፋሉ ማለት ነው እንጂ ወሃብያ የሚባል ሰውም የለም፣ ወሃብያ የሚባል ግለሰብም የለም። ያለው ሙስሊም ነው፣ አንድ ሙስሊም ነው ያለው። ከዛ በኋላ ደግሞ ዲናችን ደግሞ ኢስላም ነው፣ መንሃጃችን ደግሞ ሰለፊያ ነው። ይሄ ነው ያለው ማለት ነው። መንሃጅ ማለት ምንድነው? ቀደምት ሰለፎች የመጀመሪያው ሁለተኛውና ሶስተኛው ትውልድ የሄዱበትን አካሄድ አርአያ አድርጎ የሚከተል ሰው እንትኑ መንሃጁ ሰለፊያ ይባላል። ሰውየው ሙስሊም ነው፣ ዲኑ ደግሞ ኢስላም ነው። ከዚህ ውጪ ሌላ ነገር የለም፣ ሌላ ዲን የለም፣ አንድ ብቻ ነው ያለው። ከእስልምና ሃይማኖት ሌላ የሚፈልግ በመጨረሻ የተዋለም ከከሳሪዎቹ ነው ይላል ሱረቱ አለ ኢምራን ምዕራፍ 3 ቁጥር 85 ላይ። አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል ሱረቱ አለ ኢምራን ምዕራፍ 3 ቁጥር 19 ላይ። ይህን ይመስላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሁሉም እንዲያውቁት ዘንድ ነው ከዚህ አንፃር ስለ አቂዳ ማለት ነው። እኔ ታላላቅ የወጡ አራቱ ኢማሞች ማለትም ኢማሙ ሻፊዒ፣ ኢማሙ ማሊክ
ኢማሙ አህመድ እና ኢማሙ ሐንበል አቂዳቸው ምን ነበረ? በዚህ ጉዳይ ላይ የነሱ አቂዳ ሁሉም እንዲማሩ ዘንድ ኡስታዝ ይጠይቁ። አራቱም አቂዳቸው የቀደም ሰለፎች አቂዳ ነው። አቂዳቸው ምንም የተለየ ነገር የለም። መዛሃቦቹ ልዩነታቸው በፊቂ ጉዳይ ላይ ነው። ልክ እንደ አንድ ላም አራት ጡት አላት አይደለ? ጥጃው ደግሞ የፈለገውን ነገር መርጦ ይጠባል። ከፈለገ የኛው ከዛ ነው። መዛሃቦቹ በፊቂና በአቂዳ ጉዳይ ላይ ራሱ መዛሃብ ማለት ራሱ መንገድ ነው። አራት ልክ እንደ ጡቶቹ ነው ራሱ ያሉት። አራቱ መዛሃቦቹን እንቀበላለን እኛ። የፈለገውን መዛሃብ መቀበል ይችላል በፊቂ ጉዳይ ላይ ማለት ነው፣ በአህካሙ ላይ ማለት ነው። ምንም ችግር የለውም። እዛ ላይ አይደለም ችግራችን። ምንም አይነት ችግር የለብንም። አራቱም እንትኖች ማለት ነው። አራቱም አላህ ይራማቸው። አራቱንም አይማዎቻችን እንቀበላለን። አራቱንም ነው የምንቀበለው። መዛሃብ ማለት ነው። ይሄ ስኩል ኦፍ ቶት ማለት ነው። ምንም እንትን የለው ማለት ነው። የተለየ ነገር የለው። ስለዛ ደግሞ የራሱ ፕሮፌሽናል የሆኑ ሰዎች አሉ። እሱን ደግሞ እነሱ ይነግሩናል ማለት ነው። እኛ አብዛኛውን አቂዳ አካባቢ ላይ ወይም ደግሞ ኮምፓራቲቭ ሪሊጅን ላይ ያለን ሰዎች ነን። ሙቃረና ላይ ነን ፕሮፌሽናሊ ማለት ነው። እሱን ብጠይቀን እኛ እናብራራለን። በተረፈ አህካም የሚባሉ ትምህርቶች ላይ ፕሮፌሽናሊ ፊቂ ያጠኑ ሰዎች አሉ። እንደነ ሁሱ አይነት ምናምን ነገር ይችላሉ። ፈትዋ የሚሰጡት እነሱ ናቸው። እውቀቱ በደንብ ያላቸው ነው። እኔ እውቀቱ እዛ አካባቢ ላይ የለኝም ራሱ ማለት ነው። ጀነራሊ ነው የነገርኩህ አሁን ማለት ነው። ምናልባት እዚህ ጋር ሳወራ አይተኝ ኦኬ አሊም አድርገኝ ሊሆን ይችላል እና አሊም አይደለሁም። ተማሪ ነኝ። የኮምፓራቲቭ ሪሊጅን ተማሪ ነኝ። ኮምፓራቲቭ ሪሊጅን ላይ ማንኛውም ሰው ሙቃረና ላይ ሲጠይቀኝ ከአቂዳ አንጻር ሁለቱንም አቂዳዎች ስለማውቃቸው የክርስትናንም አቂዳ የእስልምናንም አቂዳ ስለማቅ ምናልባትም ደግሞ ወደዛ ወደ ሂንዱይዝም ወደ ድራቪድ ኢንዲያን ማለት ነው ወደዛ አካባቢ ላይ ያለውን ቡዲዝም፣ ዞራስተሪያኒዝም፣ ታኦይዝም፣ ሺንቶይዝም እና የማነው ኮንፊሽያሲዝም የሚባሉትን እነዚህ አይነት ነገሮችን ለማጥናት ሞክሬያለሁ። ኮምፓራቲቭ ሪሊጅን ስለሆነ እንትኔ ማለት ነው። በተረፈ እንዳልኩ እስልምና ሰፊ የሆነ እንትን ስለሆነ ሁሉ ነገር የተለያየ ነው ማለት ነውና አሁን በላጋና ሉጋ ሶርፍ ምናምን አስተማሪዎች አሉና አሁን የነሱ እሱን አሁን አብራራልኝ ብለህ ብትል ምናልባት ለራሴ ያስፈልገኛል ብዬ የማውቀውን ነገር ላነብ እችላለሁ፣ ግን እውቀቱ ላይኖረኝ ይችላል። አልፈተፍትም እንደዛው። ምክንያቱም ፕሮፌሽናል የሆኑ ሰዎች አሉ። ስለዚህ ከፈለክ ስለ ፊቂ ማወቅ ከፈለክ ስለ አህካም ከፈለክ እኔ ኡስታዞችን ላመጣ እችላለሁ፣ እዚህ ሊያስተምሯችሁ ይችላሉ። በዛ ዙሪያ ላይ በደንብ ስፔሻላይዝድ ያደረጉ ሰዎች። ለባለሙያዎች ነው መተው ያለብን። ሙያውን ለሙያው ነው መተው ያለብን። የማናውቀውን ነገር መናገር የለብንም። የማናውቀው ነገር ውስጥም ትንታኔ መስጠት የለብንም። ያንን ነው ብዬ የምለው። ረመዳንዬ አንደርስታንድ ካረከኝ ደስ ይለኛል። ካላረከኝ ደግሞ ድጋሚ መጠየቅ ትችላለህ ማለት ነው። ጀዛከላ ኡስታዝ፣ አላህ ይጨምርልህ። ሹክራን። ኦኬ፣ ሌላ ጥያቄ ያላችሁ ሰዎች አላችሁ? ከታች ኮሜንት ክፈቱላችሁና ጥያቄ መጠየቅ ይችላል። ኮምፓራቲቭ ሪሊጅን ላይ ማለት ነው። ኡስታዝ ኮምፓራቲቭ ሪሊጅን ላይ ዕብራውያን 1-8 ላይ ያለውን አካባቢ ትንሽ ብታብራራልን። ምንድን ነው ጥያቄ እሱ ላይ? እንትን ስለ ልጁ አምላክ ወይ የሚለው ቦታ ላይ ብዙ ጊዜ ዲክሰስ እናደርግበት እዛ ቦታ ላይ ተናጋሪው እግዚአብሔር ነው አብ ነው የሚል ነገር አለና እዛች ነገር ላይ ትንሽ ሁሉም እንዲማርበት ያው ለመዘምራን አለቃ የተወሰደ ነው። ያ መዝሙረ ዳዊት ምዕራፍ 45 ቁጥር 1 ላይ ስትመለከተው ልቤ መልካም ነገርን አፈለቀ፣ እኔ እስራኤል ለንጉስ እናገራለሁ ይላል። የመዘምራን አለቃ የተባለው ንጉስ ሰለሞን ነው። ከዛ እግዚአብሔር አምላክ ባረከ ይላል። ባራኪው ማን ነው? እግዚአብሔር አምላክ ነው። አንዱ እግዚአብሔር ነው። ከዛ በኋላ አምላክ ሆይ ዙፋን ለዘላለም ጸንቶ ይኖራል፣ የመንግስት በትር የቅንነት በትር ነው፣ ጽድቅን ወደድክ አመፃን ጠላ፣ ስለዚህ እግዚአብሔር አምላክ ከባልንጀሮቹ ይልቅ በደስታ ዘይት ቀባ ይላል። አሁን ይሄ እዚህ ጋር አምላክ ያለው አምላክ ማን ነው ብለን ስንል አምላክ የሚለው ቃል አምላክ ካለው እግዚአብሔር አምላክ በደስታ ዘይት ቀባ። ማንን ቀባው? አምላክን እግዚአብሔር አምላክ በደስታ ዘይት ቀባው ይላል። ማንን ነው የቀባው? አምላክን ነው። የተቀባ አምላክ ነው። እዛ ጋር አምላክ ልክ እንትን ላይ ኤሎሂም ነው የሚለው እዛ ጋር አምላክ ለሚለው ቃል ዘጸአት 7:1 ላይ
ሙሴም በፈርዖን ላይ አምላክ አደርግሃለሁ ይላል። ዕብራይስጡ ኤሎሂም እያለ ነው የሚያስቀምጠው። ስለዚህ ንጉሥ ሰለሞን አምላክ ነው ሲባል ኦንቶሎጂካል ነው ወይስ የፈንክሽናል ነው ብለህ ጥያቄ መጠየቅ አለብህ። ኦንቶሎጂካል አምላክ የሚለው ቃል ኦንቶሎጂካል ተርም እና ፈንክሽናል ተርም ሆኖ በባይብል ላይ ይመጣል። ኦንቶሎጂካል ተርም ሆኖ ሲመጣ የባህሪ አምላክነት ነው። ከኔ በቀር ሌላ አምላክ የለም ብሎ ኢሳይያስ 44፣ 45፣ 46 ላይ የሚናገር አንድ አምላክ አለ። የአንድ አምላክ ከኔ በቀር ሌላ አምላክ የለም ሲል ከኔ በቀር የሚመለክ የለም እያለ ነው ያለው። ነገር ግን ይሄው አንድ አምላክ መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ ሁላችሁም አምላኮች ናችሁ ይላችኋል። ሁላችሁም አላችሁ። እነማንን ነው ያለው ስንል ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ የአምላክ ቃል የመጣላቸው በአጠቃላይ አማልክት ተብለዋል ብሎ ኢየሱስ ነግሮናል። የአምላክ ቃል የመጣላቸው ነቢያቶች በአጠቃላይ ምን ተብለዋል? አምላክ ተብለዋል። ግን የአማልክቱ አምላክ ማን ነው? አንድ አምላክ አለ። እሱ የአምላክነቱ የባህሪ ነው እንጂ የጸጋ አይደለም፣ ወይም ደግሞ የግብር አይደለም። ኦንቶሎጂካል ተርም እንጂ ፈንክሽናል ተርም አይደለም። መዝሙረ ዳዊት ምዕራፍ 45 ቁጥር 6 ላይ ያለው አምላክ ሆይ ሲለው አምላክ ያለው አምላክ ማን ነው ስንል ንጉሥ ሰለሞን ነው። መጀመሪያ የመዘምራን አለቃ ለመዘምራን አለቃ የተነገረ ተብሎ ነው የሚጀምርልን። ስለዚህ መዝሙረኛው የተናገረውን ነገር በድርብ ትንቢት አድርጎ የዕብራውያን ጸሐፊ ለኢየሱስ ተጠቀመበት ማለት ነው። ልክ ሆሴ ምዕራፍ 11 ቁጥር 1 ላይ እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄን ከግብፅ ጠራሁት፣ አብዝቼ በጠራው ግን ለጣዖት ይሰዋና ያጥን ነበራል፣ ለተቀረጸ ምስል ይሰግድ ነበራል። ስለማን ነው የሚያወራው? ስለ እስራኤል ሕዝብ ነው። የእስራኤል ሕዝብ ልጅ ተብሏል። አዎ ኦሪት ዘጸአት ምዕራፍ 4 ቁጥር 22 እና 23 ላይ እስራኤል የመጀመሪያ ልጄ ነውና ልቀቅ አለው ፈርዖንን። ታዲያ እንደዛ ከሆነ ለምንድን ነው የማቴዎስ ወንጌል ምዕራፍ 2 ቁጥር 14 ላይ የማቴዎስ ጸሐፊ ከሆሴ 11 ላይ ጠቅሶና አጣቅሶ ልጄን ከግብፅ ጠራሁት የተባለው ይፈጸም ዘንድ አለ? አይ ድርብ ትንቢት ነው። በሄርሜኒክስ አፕሮች ደብል ፕሮፌሲ የሚባል ነገር አለ። ድርብ ትንቢት ነው ብለው ይሉናል። መጀመሪያ የሚሰራው ለእስራኤል ሕዝብ ነው፣ በኋላ ላይ ደግሞ የሚሰራው ደግሞ ለኢየሱስ ነው ይላሉ። ልክ እንደዛ ሆኑ መዝሙረ ዳዊት ምዕራፍ 45 ቁጥር 6 ላይ መጀመሪያ የሚሰራው ለንጉሥ ዳዊት ነው፣ ለንጉሥ ሰለሞን። ነገር ግን ድርብ ትንቢት ሆኖ ለኢየሱስ ይባላል። አሁን ጥያቄ የሚነሳው ንጉሥ ሰለሞን አምላክ የተባለው ኦንቶሎጂካል ነው ወይስ ፈንክሽናል ነው? ፈንክሽናል ተርም ነው ወይ ራሱ የግብር ነው ወይስ የባህሪ ጉዳይ ነው ብለን ጥያቄ እናቀርባለን። አይ ንጉሥ ሰለሞን የባህሪ ጉዳይ ነው ከተባለ እዚህ ጋር ዕብራውያን 1:8 ላይ ያለው ንጉሥ ሰለሞን በተባለበት ሂሳብ ነው የተባለው ወይስ አይደለም ብለን ስንል መጀመሪያ ንጉሥ ሰለሞን የተባለውን ለንጉሥ ሰለሞን የተጠቀመበትን አምላክነት ነው ለኢየሱስ ክርስቶስም የተጠቀመበት ከተባለ እንግዲያውስ ኢየሱስ ክርስቶስም አምላክ አለው ማለት ነው። እግዚአብሔር አምላክ በደስታ ዘይት ቀባ ይላል። ኤፌሶን ምዕራፍ 1 ቁጥር 17 ላይ የክርስቶስ አምላክ ብሎ ያስቀምጣል። ኤፌሶን 1:3 ላይ በሰማይ ስፍራ በመንፈሳዊ በረከት የባረከን የጌታችን የክርስቶስ አምላክና አባት ይባረክ ይላል። ዕብራውያን 10:6 ላይም አምላኬ ሆይ ፈቃድህን ለማድረግ መጥቻለሁ ይላል። ማቴዎስ ወንጌል ምዕራፍ 26 ቁጥር 47 ላይ አምላኬ አምላኬ ስለምን ተውከኝ ይላል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ ይላል። ራዕይ ዮሐንስ ምዕራፍ 2 ቁጥር 3 ላይም ስራ በአምላኬ ፊት ፍጹም ሆኖ አላገኘውም ማለት ሰማይ ላይ ሆኖ እኮ ነው አምላኬ የሚለው። ራዕይ ዮሐንስ ምዕራፍ 3 ቁጥር 11 ላይም በአምላኬ መቅደስ አምድ እንዲሆን አድርገዋለሁ አለ። ሰማይ ላይ ሆኖ አምላኬ ይላል። ራዕይ ዮሐንስ ምዕራፍ 19 ቁጥር 5 ላይ ደግሞ ክብር ምስጋናም ለአምላካችን ብሎ ይናገራል። ከዙፋኑ መካከል ድምፅ ወጣ ይላል። በዙፋኑ መካከል ያለው ደግሞ ራዕይ 7 ላይ ቁጥር መጨረሻ አካባቢ ላይ በጉ ነው ይላል። ስለዚህ በጉ ራሱ አምላካችን ይላል። ስለዚህ አምላክ ያለው አምላክ ማን ነው ብለን ስንል አምላክ የሚለው ቃል ኦንቶሎጂካል ተርም ነው ሳይሆን ፈንክሽናል ተርም ሆኖ ይመጣል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለናል፣ በሰማይም በምድርም አማልክት የተባሉት ምንም ቢኖረዋል። አያችሁት? አማልክት የሚባሉ አሉ። በሰማይ እነማን ናቸው አማልክት አምላኮች ከተባለ እንደ ባይብሉ መላእክት ናቸው። መዝሙረ ዳዊት ምዕራፍ 138 ቁጥር 1 ላይ በመላእክት ፊት እዘምራለሁ የሚለውን እንግሊዝኛውን ብትመለከቱት ጋድስ ነው፣ በአማልክት ፊት ነው የሚለው። ዕብራይስጡ በኤሎሂም ፊት ነው የሚለው። ስለዚህ በሰማይ መላእክቶች አሉ ማለት ነው አማልክት ተብለው፣ በምድርም በሰማይም በምድርም የተባሉ በምድር ደግሞ ነቢያት አሉ። ስለዚህ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን። የአማልክቱ አምላክ አንድ አምላክ ነው ያለው፣ እሱም አብ ነው ብሎ ነው የሚያስቀምጠው። ከዛ አንጻር ነው የሚታየው። ሌላ ረጅም ትርጉም ያለው
ሰፋ ያለ ነገር ዕብራውያን 1:8 እና መዝሙረ ዳዊት 45:6 ላይ ያለው ጥቅስ አምላክ ሆይ ዙፋን ለዘላለም ድረስ ይኖራል የሚለውን የግሪኩና የዕብራይስጡ የሚጠቀምበት አምላክ የአንተ ዙፋን ነው እያለ ነው የሚናገረው። ምን ማለት ነው ሲባል የዙፋን ምንጭ አንተ ነው። እንዴት አምላክ ዙፋን ይሆናል ከተባለ አምላክ ለእስራኤሎች ሲናገር ዘሌዋውያን 18 ላይ መሰለኝ 23 ላይ እኔ ርስት ነኝ ካለ በኋላ ከ10 አንድ እጅ አስራትን ርስት አድርግ የሰጠቻቸዋለሁ ይላል። አሁን ጥያቄ የሚነሳው ርስት ነው ወይ አምላክ? ከ10 አንድ ለምሳሌ 100 ብር ቢኖር አንዱ ብር ርስት ነው። ስለዚህ አምላክ ርስት ነኝ ሲል የአንዱ ብር ነው ማለት ነው ወይ ሲባል አይ የርስቱ ምንጭ ነው ማለት እንጂ ሊትራሊ ቃል በቃል አስራት ነው ማለት እንዳልሆነ ሁሉ አምላክ ያንተ ዙፋን ነው ስለሚል የዛ የመሲሁም ሆነ የንጉስ ዳዊት የዙፋኑ ምንጭ አንድ አምላክ ነው ለማለት ተፈልጎ ነው ብሎ ይፈቱታል። አምላክ ያንተ ዙፋን ነው ብሎ አስቀምጠውታል። ስለዚህ ዕብራውያን 1:8 ላይ በዚህ መልክና ልክ መረዳትም ማስረዳትም መሞገትም መሟገትም ትችላለህ ለማለት ፈልጌ ነው። አይ ጀዛከላህ ኡስታዝ ባረከላሁ ፊክ። ሰዓቱ ሄዷል። ይብቃን። ኢብራሂም ሰው ታስተናግዳለህ? እኔ እንኳን ከዚህ በኋላ ላስተናግድም። ምናልባት አንተ ካለህ ግን ችግር የለም እቀመጣለሁ። አንድ ጥያቄ እንመልስና እንውጣ። እሺ ኡስታዝ። ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ጥያቄ እሺ፣ አንድ ቁጥር ያሳየው ጥያቄ ነው። እሺ ላስገባ። እሺ ሰላም አለይኩም ኡስታዝ። ይሰማል ወይስ ሚውቶኝ? ወአለይኩም ሰላም ወራህመቱላህ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን ነው እጄ እንደዚህ አድርገህ የምትነግጠን? ወዮ ጥሩ አይደለም። ማታው ኢብራሂም ሊተኛ ነበር። ከዚህ በኋላ አይተኛም። ቁጭ ብሎ ነው የሚያድረው። አፉ ወልኝ ኡስታዝ። አብሽር ቀጥል። ጥያቄ ገባ። እሺ ኡስታዝ ላይ ነበር ዛሬ ሳይ ማቴዎስ ላይ ነው። ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ስለ ኢየሱስ ነው የሚያወራው። እዛ ላይ ይሄ ጌታ ሆይ የሚሉኝ ምናምን በዛ ቀን በትንሣኤ ቀን ብቻ ከኔ ራቁ እንደሚላቸው አይነት ነገር። አዎ የአባቴን ፈቃድ የሚያደርግ እንጂ ማለት ዝም ብሎ ባቦ ሰጥ አይደለም ማለት። ሌላ ቦታ ላይ የአምላክን ፈቃድ የሚያደርግ ብሎ አስቀምጦታል። በሌላ ዘገባ ላይ ማርቆስ ላይ ይሁን ዮሐንስ ላይ ይሁን እንደዛ አለው። የአምላክን ፈቃድ በሚለው ነው። የአምላክን ፈቃድ የሚያደርግ እንጂ ጌታዬ የሚለኝ መንግስተ ሰማያት የሚገባ አይደለም አለ። ያ ማለት ጌታዬ የመባል በራሱ ችግር ኖሮት አይደለም። ጌታዬ ማለት በባይብል ውስጥ የተለመደ ነው፣ በዕብራውያን ባህል ውስጥ ማለት ነው። ለምሳሌ ራዕይ ዮሐንስ ምዕራፍ 7 ላይ ብትመለከተው መልአኩን ሲያገኘው ዮሐንስ ጌታ ሆይ ብሎታል። ራዕይ ዮሐንስ ምዕራፍ 7 ቁጥር 14 ላይ ጌታ ሆይ አንተ ታውቃለህ አልኩት አለ መልአኩን። ጌታ ሆይ የሚለው ቃል ሲምፕል ነው፣ ኖርማል ነገር ነው። በቃ አንተ ጌታ ሆይ የሚለው ነገር ማዕረግን ለማሳየት ይመጣል ማለት ነው። ስለዚህ ጌታ የሚለኝ መንግስተ ሰማያት አይገባም ሲል እዛ ጋር እነዛ ሰዎች ምን አድርገው ነው ስለ አማኞች ነን ይላሉ። የበግ ደም ለብሰው ከሚመጡ ይላል ማቴዎስ 7:14 ላይ መጀመሪያ ሲጀምር ማለት ነው። የበግ ደም ለብሰው ከሚመጡ በውስጣቸው ግን ነጣቂ ተኩላ ከሆኑ ከሐሰተኞች ነቢያት ተጠበቁ ብሏል። ስታያቸው በግ ይመስላሉ፣ ግን በግ አይደሉም። በግ ማለት የእረኛው ተከታይ ነው፣ አማኞችን ነው የሚያመለክተው። ስለዚህ ይመጣሉ እንደዚህ አይነት ሰዎች ማለት ነው። ከፍሬያቸው ታውቋቸዋላችኋል። እንግዲህ የምታዩቸው በታሪክ ውስጥ መጀመሪያ የነበሩ መቶ ክፍለ ዘመን ላይ የነበሩት ሐዋርያትና ሌሎቹ
ጥሩ ጥሩ ነገር አላቸው፣ ጥሩ ጥሩ ትምህርት አላቸው። እና በኋላ ላይ የመጡት ግን ከነሱ በኋላ ፍሬያቸው ጥሩ አልነበረም። መንግስት ሆኖ ነበረ፣ ሰው ሲገሉ ነበር፣ ሲጨፈጭፉ ነበር። ሞር ፖለቲካል ነው። ሮምና የግሪክ ትምህርት የሚቶሎጂካል አፕሮች ነበራቸው። እንደዚህ ፍሬያቸው ጥሩ አልነበረም። ከዛ በኋላ ግን ምን አለ? ከፍሬያቸው ታውቋቸዋላቸዋል። መልካም ፍሬ የሚያፈራ ዛፍ መልካም ዛፍ መልካም ፍሬ ያፈራል፣ ክፉ ዛፍ ደግሞ ክፉ ፍሬ ያፈራል ካለ በኋላ ነው ምን አለ? ያኔ በሚመጣበት ሰዓት ላይ አላውቃችም የሚላቸው በስም ተአምራትን ስናደርግ ነበረ፣ በስም አጋንንትን ስናወጣ ነበር፣ በስም ትንቢትን አድርገን ነበር። ውሸታሞች በእኔ ስም አታደርጉም አላላቸውም። ኮንፈርም አድርጎላቸዋል። በስሙ ምን ማድረግ ይችላሉ? አጋንንትን ማውጣት ይችላሉ። በስሙ ምንም ማድረግ ይችላሉ? ትንቢትን መናገር ይችላሉ። በስሙ ብዙ ተአምራትን ማድረግ ይችላሉ። እሱ ግን ምን ይላቸዋል? አላወቅኳቸውም ነው የሚላቸው። አያውቃቸውም። ኢየሱስ አያውቃቸውም። እንደዚህ አይነት አያውቃቸውም። እነዚህ አይነት ሰዎች አሉ። ለዛ ነው እኛ የምንለው ተአምር ማድረግ የአንድ እምነት መለኪያ አይደለም። ለምን? ሐሰተኞች ነቢያትም እንደ ኢየሱስ አስተምሮት ምን ሊያደርጉ ይችላሉ? ብዙ ተአምራትን ያደርጋሉ በስሜ ብሏል። በስሜ አጋንንትን ያወጣለዋል። ስለዚህ አብዛኛውን ፕሮቴስታንት ጋር እዩ ጩፋ ጋር እስራኤል ዳንሳ ጋር እነ ሱራፌል ጋር ምናምን የሚሄዱ ሰዎች ሊያጤኑ ይገባቸዋል። እነዚህ ብርሃማኒስቶች እኮ ሙት ያስነሳሉ። በአሁኑ ሰዓት ላይ ህንድ ላይ ብርሃማኒስት የሚባል አለ፣ የሂንዱ አንድ ብራንች አለ። እነሱ ጋር በሄደ አንድ ሰው ሙት ያስነሳሉ። አሁን ለምሳሌ ግን በአንድ አምላክ አይደለም የሚያምኑት እነሱ። ወደ 300 ምናምን የሚደርሱ አማልክት አላቸው የሚያመልኳቸው። ፓንቲዝም ነው ደግሞ ኮንሴፕታቸው ራሱ። ለምን ኦማን ሺዳን ነው የሚከተሉት እነሱ። ድራቪድ ኢንዲያን እንኳን መጀመሪያ በ1500 ላይ የመጡትን እነ ያዙርቤድ፣ አግራባቤድ፣ ሳሜድ እና ሪግቤድ የሚባለው መጽሐፍ ቢከተሉ እንኳን የሆነ ነገር ይሆን ነበር። ኦማን ሺዳን ነው የሚቀበሉት፣ ኢሮጂያን ናቸው እነዛን ነገር ያመጡት። ስለዚህ ብርሃማኒስቶች ሙት ያስነሳሉ አሁን ስትመለከታቸው። ስለዚህ ሙት ስለሚያስነሱ ትክክል ናቸው ማለት አይደለም። ኦሪት ዘዳግም ምዕራፍ 13 ላይም አንድ ነቢይ ተነስቶ ተአምራትን ቢያደርግ ብታየው ግን ሌሎችን አማልክት እናምልክ ቢልህ አትቀበለው ይላል። አያችሁ፣ ተአምራት ማድረግ ይችላል። ምልክትን አሳይቶ ያሳየ ምልክት ቢፈጸም ነው የሚለው። አያችሁ፣ ምልክትን ትንቢት ሊናገር ይችላል ወይ የሆነ ነገር ሊያደርግ ይችላል፣ ግን ትምህርቱ ነው መፈተሽ ያለበት። ስለዚህ ማቴዎስ ወንጌል ምዕራፍ 7 ላይ ያለው ችግሩ ምንድነው ብለን ስንል ከ21 ጀምሮ እስከ 23 ስንመለከት ችግራቸው እምነት ላይ ነው። ችግራቸው ትክክለኛ ሰዎች አይደሉም፣ ነገር ግን በግ ይመስላሉ። የበግ ለምድ ነው ልብሳቸው። ውጫቸው ስታዩት የኢየሱስ ተከታይ ነን ይላሉ፣ ነገር ግን አይደሉም። ውስጣቸው ነጣቂ ተኩላ ነው አለ። ትምህርታቸው ትክክል አይደለም። እንደነዚህ አይነት ሰዎች አሁን ፕሮቴስታንት ውስጥ በጣም በስፋት ካሪዝማቲክ የሆነ ሙቭመንት ወይም ደግሞ ያለው የፔንቴኮስታል ሙቭመንት የሚባለው እንደዛ ነው። በጣም ዲኖሚኔሽን አለው። በልሳን ይጸልያሉ፣ ትንቢት እንናገራለን ይላሉ። ለእኔ ኬት እንዳመጡትም አላውቅም። እኔ ባይብል ላይ ሐዋርያት ሥራ ምዕራፍ 2 ላይ ልሳን ማለት ሲምፕሊ ላንጉጅ ነው የነበረው። አሁን ግን የሚንተባተቡት ነገር አለ። አረፋ የሚያስደፍቃቸው ነገር አለ። ከድንጋይ ጋር የሚያላትማቸው አለ። ከወንበር ጋር የሚያላትማቸው ነገር አለ። ያጓራሉ። በዛ ላይ ፕሮቴስታንት ውስጥ ይሄ ነገር አለ። በተለይ መሰረ ክርስቶስ እነ ሙሉ ወንጌል ምናምን አለ። ኢቭን በፕሮቴስታንት ውጭ ያሉ ኦንሊሰስ ጋር ሁላ አለ ይሄ ነገር። ጠንቋይ ቤት ሁላ አለ ይሄ ነገር ማለት ነው። ሂንዶች ጋር ሁላ አለ። በተለይ ደግሞ ካሪዝማቲክ የሚባሉ ካቶሊኮች ጋር ሁላ አለ ይሄ ነገር። ኦርቶዶክስ ውስጥ ተሐድሶ የሚባሉ ሙቭመንት ውስጥ ያሉት ሁላ አለ ይሄ ነገር። እንዴት ነው ከመንፈስ ቅዱስ ከሆነ እንዴት ነው ሁሉንም አንድ አድርጎ የማይዘው? በትምህርት እንዴት አንድ አይሆኑ? እንዴት ጠንቋይ ቤት ይሄ ነገር ሊኖር ይችላል? የሚያንደፋድፈው አረፋ የሚያስደፍቀው እንደገና ከግድግዳ ጋር ከወንበር ጋር የሚያላትመው የሚያስጓራው ነገር ምንድን ነው? እና ይህ ትክክል አይደለም። ስለዚህ ማቴዎስ ወንጌል ምዕራፍ 7 ቁጥር 23 ላይ ያንን ነው እየተናገረ ያለው። ተአምራት ሲያደርጉ ብታይም መከተል የለብህም ነው። ለዛ ነው እኛ ጋር እኮ ሩቅያ አለ፣ ሩቃ ቤቶች አሉ አሁን እኛ ጋር። ግን ያንን እንደ መስፈርት አድርገን አናየውም ራሱ። በቃ ያ ነገር አሁን አንድ ሰው ሄዶ ቢፈወስና ዛንትን ቢል እንዲከተለው አንፈልግም። ዲኑል ኢስላም መከተል ያለበት በእውቀት ነው። ሱረቱል ኢስራ ምዕራፍ 17 ቁጥር 36 ላይ አንተ እውቀት የሌለን ነገር አትከተል ይላል። ማያም መስሚያም ልብም በዚያን ቀን ተጠያቂዎች ናቸውና ያለ። ስለዚህ ምንድነው እውቀት ላይ ነው ቤዝድ ያደረገ መሆን ያለበት። ኢማን ማለት ራሱ እውቀትን ወይም ኢልም ነው አይደለ? ኢባደቱል ቀልቢያ ከሚባሉት ውስጥ የመጀመሪያው እኮ ኢልም ነው፣ እውቀት ነው፣ ራሱ ኢባዳ ነው። እውቀቱ ነው ከአቀል ላይ ወጥቶ ቀልብ ላይ ሲቀመጥ ኢማን የሚሆነው። ከዚህ ውጪ ምንም ነገር የለም። በጭፍን የሚባል ነገር እምነት የለም። ራሱ የማታውቁትን ነገር አላህም በቁርአን ውስጥ መጀመሪያ ያለው ከአላህ በቀር አምላክ እንደሌለ እወቅ ነው የሚለው። እመን አይደለም የሚለው፣ እወቅ። መጀመሪያ እውቀት ይቀድማል። ከዛ ያወቅከውን ነገር ነው የምታምነው።
ከዛ በኋላ ነው እያሉ ስቴፖቹ የምትሄዱ ማለት ነው። ከዛ በኋላ ኢማንም ደግሞ የሚጨምረው ሱረቱል አንፋል ምዕራፍ 8 ቁጥር 2 ላይ ያለ አንቀጾች በተነበቡ ጊዜ ኢማናቸው የሚጨምር ነው ይላል። ኢማን ሊጨምር የሚችለው አሁንም ተመልሶ በእውቀት ላይ ነው። መዋደራ ስናዳምጥ፣ ደርስ ስናዳምጥ፣ መድረሳ ውስጥ ገብተን ትምህርታችን እየጠነከረን ስንመጣ ኢማናችንም የዛን ያህል ይጠነክራል ማለት ነው። ይህንን ነው እንትን የሚያሳየው እንጂ አንድ ሰው ሩቃ ቤት ውስጥ ገብቶ ወይም ደግሞ ሩቅያ ተደርጎለት ከዛ ስለተፈወሰ ብቻ እኛው ልከተለ ቢለኝ እኔ መጀመሪያ ሻሃዳ ለያዝ ቢለኝ መጀመሪያ መማር አለብን ነው የምለው። ምክንያቱም ያንን አይቶ መሆን የለበትም። ብዙ ሰዎች ሸያጢኖች የነበራቸው የወጣላቸው ሰዎች አውቃለሁ። እንትን ውስጥ ሄደው ማለት ነው ሩቃ ቤት ውስጥ ሄደው አይነን ላሴ ያለባቸው ችግር፣ አይነ ጥላ የሚባለው ችግር ያለባቸው፣ የተለያየ ችግር ያለባቸው ሰዎች ክርስቲያን ሆነው ሩቃ ቤት ውስጥ ሄደው የተፈወሱ አውቃለሁ። አሁን በቅርብ ቀን አንዷ ራሷ ሄዳ ተፈውሳለች እና ተፈውሻለሁ አይኔን ችግር ነበረበት ምናምን አለችና ሻሃዳ ይዛለሁ አለች። አይ ሻሃዳ ዝም ብሎ አይያዝም፣ መጀመሪያ ማወቅ አለብሽ ስለ እስልምና። ምክንያቱም እኛ እንደዚህ አይነት በተአምር በምናምን አይደለም። ተአምር ሁለተኛ ነገር ነው ከሆነ እንጂ ዋንነት መስፈርት አይደለም ለእምነት። ለአንድ እምነት ትክክል መሆንና አለመሆን ሸርጥ መሆን አይችልም ነው የምንለውና ከዛ አንፃር ይኸው እንጂ ኦኬ መርሃባ። እሺ ኡስታዝ፣ እኔ የተረዳሁበት እንትን በዛ መንገድ አልነበረም። ይሄ ሱረቱል ማኢዳ ወደ መጨረሻው አካባቢ ጋር ነብዩ ኢሳ አላህ የትንሣኤ ተቋርጧል ይላል። አይሰማም? አሁን ትመጣ። ኦኬ አይ አሁን ደግሞ ተቋረጠ። የለም ተቋረጣለህ፣ ትመጣለህ። ለዛ ነው። እሺ አይ ሱረቱል ማኢዳ መጨረሻ አካባቢ ጋር የውመል ቂያማ አላህ ሱብሓነሁ ወተዓላ ምንድነው አንተ ቁልተ ሊናሲ ተኺዙኒ ወኡሚ ኢላሃይኒ ሚን ዱኒላህ ማን ብሎ ሲጠይቀው ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ ብሎ ያው ዲፌንድ እንደሚያደርገው እዚህ ጋርም ያው ጌታዬ ሆይ ምናምን የሚሉትን በሰዓቱ እንደሚክዳቸው አይነት ነገር ማለት በሰዓቱ እንዲሰሳ ነበው ነው እንትን ያለኝና ይሄ ነገር ከዛ አንግል ነበር ጥያቄ ማለት ከዛ አንግል ከለማ ያው ጌታዬ የሚሉኝ መንግስተ ሰማያት አይገባም የአባቴ ፈቃድ የሚያደርግ ይላል። ስለዚህ የአባቴ ነው ፈቃድ፣ የአምላክን ፈቃድ አድርጎ ጌታዬ ቢለው ምንም ችግር ያለው አይመስለኝም በራሱ። ምክንያቱም ጌታዬ ማለት ሲምፕሊ አክብሮትን ለማሳየት ነው ራሱ። ብዙ ቦታ ላይ አለ። ብሉይ ኪዳን ላይ የነበሩ ሰዎች በአጠቃላይ ሰውን ሲያገኙ ጌታዬ ይሉ ነበር እና ጌታዬ መባል በራሱ ችግር የለውም ነው እኛ እያልን ያለን ነው። ኦንቶሎጂካል አይደለም፣ ፈንክሽናል ተርም ሆኖ ነው የመጣው። ከዛ አንፃር ነው የሚታየው። ሱረቱ ማኢዳ ምዕራፍ 5 ቁጥር 116 የሚያወራው ሲምፕሊ አምላክነትን ነው ራሱ ያደርገው የያዙት ማለት ነው። ማርያምን ለአምላክ የሚገባውን ነገር ለማርያምና ለኢየሱስ ክርስቶስ ሰጥተው ነው። ይህ ትምህርት ከአንተ ነው የተገኘው ወይስ አይደለም ብሎ ጥያቄ ሲያቀርብለት እኔ ከነሱ ጋር ያለው ስናገር የነበረው ሳስተምር የነበረው አላህ ጌታዬና ጌታችሁ ነው በብቸኝነት አምልኩት የሚል ነው ብሎ ነው የሚመልሰው። የቂያማ ቀን ከኔ ትምህርት አልተገኘምና እንደው ብዬም ቢሆን ኖሮ አንተ ታውቀዋለህ፣ ግን ማለት ለኔ ተገቢ አይደለም ብሎ ነው የሚለው። ጥራት ይገባ ብሎ እኔ ከነሱ ጋር ያለው ያስተማርኩት እንደዚህ ነበረ ብሎ ይናገራል። ስለዚህ ከዛ አንፃር ነው የሚታየው ማለት ነው። እንደምትመለከተው ክርስቲያኖች ኢየሱስ ክርስቶስን የሚያመልኩ የሉም ተብሎ አይባልም። ማርያምን አናመልክም ይለዋል። ግን እንትን ላይ ስትመለከተው ለማርያም የማይሰጡት ለእግዚአብሔር የሚሰጡት ለማርያም የማይሰጥ ነገር ምንም ነገር የለም። እኛ ያየነው ነገር ስግደት ብትል፣ አክብሮት ብትል፣ ዕጣን ማጨስ ብትል፣ ጾም ብትል፣ ስለት መሳል ብትል ምን እንትን አሁን ደግሞ እንትን ላይ ያየሁት ነው። አርጋኑን ላይ ደግሞ ያየሁት ልብን ፍጠሪልኝ ምናምን የሚል ደግሞ አየሁ። መጽሐፈ ማን ነው የሚባለው? የአርጋኑን ላይ አይደለም። ለአንቺ የአምልኮ መስዋዕት ሰዋለሁ የሚለው ምን ላይ ነበረ? አስታውሰኝ እስቲ ኢብራሂም። መጽሐፉን ስም መጽሐፉ አርጋኑ አይደለ? እንደዛ ነው። አርጋኑን ላይ ነው። አዎ ለአንቺ የአምልኮ መስዋዕት ሰዋልሻለሁ የሚል ነገር አለ። እንግዲህ የአምልኮ መስዋዕት የሚገባው ለአንድ አምላክ ነው። አምልኮ የሚገባው እንደ ነገር እየተደረገ ነው ያለው ራሱ ማለት ነውና ብዙ አሉ። ማርያምን የሚያመልኩም ማርያማውያን የሚባሉ ነበሩ፣ ሁሊድሪያን የሚባሉ እንዝራ ሲባታ እሱ ነው የጠፋኝ። ከመጽሐፍ ሚስጥር ይል ነበረ ተሳስቼ ማለት ነውና ከዛ አንፃር ነው የሚታየው። እንግዲህ
ይህንን ነው ሱረቱ ማይዳ ምዕራፍ 5 ቁጥር 116 ላይ ማለት ነው። እሺ ኡስታዝ አላህ ይጠብቃችሁ። እንግዲህ ሹክራን በጣም በርቱ። እንግዲህ በርቱና ዲናችሁ ላይ እንደምንም ብላችሁ ተፍ 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 በሉ፣ ጉድ 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 በሉ። ዱአ አድርጉልን። ቴሌግራም ላይ የሌለ ሰው አለ? እኔ ጋ ቴሌግራም ቻናል የሌለው ሰው አለ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቆይ አንዴ ቲንኪ ቴሌግራም የሌለው ሰው አለ? እኔ ጋ የሌለው ሰው እስቲ ንገረኝ እስቲ አንዳንድ ሰው የኔ ቴሌግራም የሌለው ቻናሉ የሌለው ላይብራሪው የሌለው ሰው ገብቶ ማንበብ አዎ ይላሉ። እንዳያፍሩም እንዴ በሉ ግቡና አንብቡ። አሁን አብዛኛውን ሰዎች የምትጠይቁት ጥያቄ እዛ ላይ በጽሁፍ ደረጃ ቀርቦላቸዋል። የለንማ አይሰራም። ጉድ እኮ ነው። ጥሪያችንን ፎሎ አድርጉ። ኧረ ጉድ ፈላ። ጥሪያችንን ፎሎ አድርጉ። ትልቁ ነገር ጥሪያችን ማለት አሜሪካን ሀገር መቀመጫው ያደረገ ድርጅት ነው። ነን ቤኔፊታብል ኦርጋናይዜሽን ነው ራሱ ኤንጂኦ ነው። እና መሬት ውስጥ ላይ ብዙ ነገሮችን ስራዎችን ይሰራሉ። ፎሎ አድርጋችሁ ትምህርቶችን ምናምን ነገር ተከታተሉ። ይፖስታሉ ራሱ አንዳንድ የኡስታዞችን ትምህርቶች ይፖስታሉ ማለት ነው፣ የኔንም ጭምር ማለት ነውና ልታበረታቷቸው ይገባል። በጣም ማቹርድ የሆኑ ሰዎች ናቸው ውስጥ ያሉት። አሜሪካን ሀገር ነዋሪዎች ናቸው። የራሳቸው ፕሮፌሽናል ስራ ያላቸው ናቸው። በትርፍ ሰዓታቸው ግን መሬት ላይ ብዙ ስራዎችን ይሰራሉ ማለት ነው። የኛ የወሂድ ቅበተ ኢስላም ማህበር የጀርባ አጥንት ማለት ነው። ሰለምቴዎቹ ላይ ተፍተፍ ተፍተፍ የሚሉት እነሱ ናቸው። ከአራት ዓመታችን ነው ከኛ ጋር ሲዘልቁ ማለት ነውና ምንም ነገር በሌለበት ሰዓት ላይ መተው እናገዛችሁ ብለው መተው እናንተ ህንፃውን ገንቡ፣ እኛ ደግሞ ሰለምቴዎችን ድጎመውን እንችላለን ብለው የተማሪዎችን ገንዘብ ወደዛ ወደ ህንፃው ግንባታ ውሰዱ ብለው ከዛ ህንፃው ሲገነባ ደግሞ መሀል ላይ ደግሞ ብር እየሰጡን እያገዙን አይዟችሁ በርቱ እያሉ ለህንፃውንም ለዚህ ካበቁት መካከል ተቋበሻ ጥሪያችንና ኢስቲቃማ የሚባል አውሮፓ ላይ መቀመጫ ያደረገ ተቋም ሶስቱ ናቸው። ራሱ ሲያገዙን ፈንድሬዚንግም ላይ ሲረባረቡ የነበሩት እነሱ ነበሩ ማለት ነው። አላህ ጀዛቸውን ይክፈላቸው። ዱአ አድርጉላቸው፣ ፎሎ አድርጓቸውና እንትን በሉ ተጠቀሙ። ጥሩ ጥሩ ዌብሳይት አላቸው፣ የራሳቸው ዌብሳይትም አላቸው። እዛ ውስጥ ገብታችሁ ማንኛውም ትምህርት መማር ትችላላችሁ። የሚነበቡ ጽሁፎች አሉ። እሺ ኡስታዙ ነው በቃ በላይ መቋቋም አቅቶኛል። ሰላም አለይኩም ሁላችሁ። ወአለይኩም ሰላም ወራህመቱላህ። ጥሪያችን ይባላል፣ አሬፍ ይባላል። ጥሪያችን ይባላል ወይም አሬፍ ይባላል በእንግሊዝኛ ስሙ። ያው እንትን አይደለ ቴሌግራም ከታች አይደላችሁ እንትን በሉ። ምን አልከኝ? ቲንክ አንድ ጥያቄ የሆነ ገር ያለኝ ጥያቄ ነበርና ከቁርአን ላይ ነው መጠየቅ ይችላሉ ወይስ ተኝ ነው? ትችላለህ። ያው ደክሞናል እንጂ አላፉን አንድ ጥያቄ ብቻ ትንሽ። እሺ አትቆጣ፣ እንመልሳለን። እና እንትን ነበረ ቁርአን ላይ ትንሽ ገር ያለኝ እኔ ሙስሊም ነኝና እንትን አላህ የፈለገውን ሰው ደግሞ ያጣምማል፣ የፈለገውን ሰው ደግሞ አላህ ያቃናል የሚለው ነገር ትንሽ ግራ ስለገባኝ ነውና ደግሞ አንድ እንትን አሁን አላህ እኔ ካጣመመኝ እኮ ማለት እኔ እንዴትም ልቃና አልችልምና መልካም ነገር ልሰራ አልችልም። አላህ ካጣመመኝ አሁን ስለ ልቃና አልችልም ማለት ነው። እሱ ነገር ትንሽ ግራ ስለገባኝና ብታብራራልኝ ብዬ ነው። እንግዲህ ቀላል ጥያቄ ነው። አንተ እንዴት እንትን እንዳልከው አላውቅም። እስቲ ኢብራሂም ትሄድበታለህ ወይስ ልሂድበት? እኔ ኧረ ኡስታዝ እኔ አረዝማለሁ፣ በአጭሩ ሂድልን። እሺ ሱረቱል ኢብራሂም ምዕራፍ 14 ላይ ነው ያለው። ምዕራፍ 14 ላይ አላህ የሚሻውን ያጠማል፣ አላህ የሚሻውን ደግሞ ያቀናል የሚል ጥቅስ አለና ብዙ ክርስቲያኖች ምን ማለት እንደሆነ አያውቁም። ራሱ በምንድን ነው የሚያጠመው በምንድን ነው የሚያቀናው የሚለውን ስለማያውቁ ነው። ሱረቱ በቀራ ምዕራፍ 2 ቁጥር 26 ላይ ስትመለከተው በእርሱ ይላል በቁርአን ብዙዎችን ያጠማል፣ በእርሱ ማለትም በቁርአን ብዙዎችን ያቀናል። በእርሱ ማለትም በቁርአን
አመፀኞችን እንጂ ሌላ ያጠምምናል። ስለዚህ የሚሻውን ያጠማል የሚሻውን ያቀናል የሚለው ቃል ጥቅል ነው። አም ሆኖ ነው የመጣው፣ በጥቅላዊ ሆኖ የመጣ ነገር ነው። ከዛ በኋላ ነው በሙፈሰል ሆኖ በተናጥል ሆኖ ደግሞ ይመጣል ማለት ነው። በተናጥል ሆኖ ሲመጣ ደግሞ እነማንን ነው የሚያጠመው እነማንን ነው የሚያቀናው የሚለውን ነገር በቀላሉ መረዳት ይችላል ማለት ነው። አላህ ምንድን ነው የሚለው አንድ ቦታ ላይ የሚሻውን ይምራል የሚሻውን ይቀጣል ይላል። ታውቃለህ ይህንን ጥቅስ ቲንክ የሚሻውን ያቀናል የሚሻውን ያጠማል እንደሚባለው ሁሉ በተመሳሳይም የሚሻውን አላህ ምን ያደርጋል ይቀጣል የሚሻውን ደግሞ ይምራል ይላል። ያ ማለት የሚሻው ነገር እኮ ማለት እሱ አላህ በቃ ካጣመመ ማለት እሱ መንገዱ ሲከፍትልህ ነው። አንድ መንገዱን ሲከፍትልህ መልካም ነገር አለ መስራት ትችላለህ። አላህ ግን ካጣመመህ ማለት እኮ ማለት እንዴትም መቃናት አትችልም። እና ደግሞ እንዲህ ለምንድን ነው እኮ መልስላለሁ። ማንን ነው የሚያጠመው ማንን ነው የሚያቀናው የሚለውን እኮ ከተረዳው ቀላል ነው። ራሱ እነማንን ነው እንትን የሚለውን በደንብ ረጋ ብለህ ማየት ነው የሚያስፈልገው። ግን መጀመሪያ የሚሻው የሚለውን ነገር ይግባ። አላህ የሚሻውን ያጠማል የሚሻውን ያቀናል የሚለው መጀመሪያ አም ሆኖ የመጣ ነገር ነው። ሀስ ሆኖ ደግሞ ሌላ ቦታ ላይ ደግሞ ይመጣል ማለት ነው። ይህንን ነገር ካወቅ በጣም ይቀልሃል። ራሱ በጣም ቀላል ነው። በጣም ቀላል ከሆነ የቁርአን ጥቅሶች ውስጥ እንደው ሰዎች አንብበው ራሱ መረዳት ከሚችሉት መካከል አንደኛው ይሄ ነው። አሁን ለምሳሌ ሱረቱ በቀራ ምዕራፍ 2 ቁጥር 284 ላይ የሚሻውን ሰው ይምራል የሚሻውን ሰው ይቀጣል ይላል። ምን ማለት ነው ቲንኪዬ? ያ የፈለገውን ደግሞ ያቀናል ማለት ነው። እሱ የፈለገውን አይደለም ይምራልና የሚሻውን ይምራል የሚሻውን ይቀጣል ነው የሚለው። ስለዚህ አሁን ዝም ብሎ ይሄ አሁን አም ሆኖ የመጣ ነው። እነማን ነው እንትን የሚለው የሚቀጣው የሚለውን ነገር ሱረቱ ማይዳ ምዕራፍ 5 ቁጥር 9 ላይ ስትመለከተው የሚምረው እነዚያ ያመኑትን በጎ ስራ የሰሩትን ይላል። የሚቀጣው እነማን ነው ሲባል ደግሞ ሱረቱ ሙልክ ምዕራፍ 67 ቁጥር 6 ላይ እነዛ በጌታቸው ለካዱት የገሃነም ቅጣት አላቸው ይላል። አሁን የሚቀጣውና የሚምረው ማንን ነው? ሙስሊምና ክርስቲያን። እሺ ይመችህ። ያመነውን ይምራል የካደውን ደግሞ ምን ያደርጋል? ይቀጣል ማለት ነው። አዎ አሁን ደግሞ የሚመራው እነማንን ነው ሲባል ሱረቱ ሀጅ ምዕራፍ 22 ቁጥር 54 ላይ አላህ እነዚያ ያመኑትን ወደ ቀጥተኛ መንገድ ይመራል አለ። ሱረቱ ረድ ምዕራፍ 13 ቁጥር 27 ላይ ደግሞ አላህ በንስሐ ወደ እርሱ የተመለሰውን ሰው ወደ እርሱ ይመራል አለ። ከዛስ የሚያጠመው እነማንን ነው? ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 86 ላይ አላህ በዳዮችን ህዝቦችን አያቀናማል። ሱረቱ ሉቅማን ምዕራፍ 31 ቁጥር 11 ላይ በእውነት በዳዮችን በግልጽ ጥመት ውስጥ ናቸዋል። ስለዚህ የሚሻው የሚለው ቃል በጥቅሉ ሰበብና ሙስበብ ሁሉ ባላ መሻ ስር መሆኑን አመላካች ነው እንጂ ጥመትና ቅጣት አድል ሆነው መምጣታቸው እንዲሁም ምሪትና ምህረት ደግሞ ፈድል ሆነው ነው መምጣታቸውን ነው የሚያሳየው ራሱ ማለት ነው። እና ሱረቱ በቀራ ምዕራፍ 2 ቁጥር 175 ላይ ምን ይላል? እነዚያ አለ ካዲያኖች ጥመትን በቅንነት ቅጣትን በምህረት የገዙ ናቸዋል። አየው ጥመትን በቅንነት አለ። አየው የሚጠሙት በምንድን ነው? ማጥመምና መምራት ያላ ቅጣትና ሽልማት ነው በዱንያ ላይ። እነዛ ያመኑትን በንስሐ ወደሱ የሚመለሱትን አላህ ያቀናል። እነዛ የካዱትን እነዛ ሪሳላው ደርሷቸው ያስተባበሉትን ደግሞ ያጠማል። የሚሻውን ያጠማል የሚሻውን ያቀናል የሚለው ነገር ልክ የሚሻውን ይቀጣል የሚሻውን ይምራል በሚለው ተመሳሳይ ግራማቲካል ሴቲንግ እና ፕሎት ውስጥ ነው ያለው። ያ ማለት እሱ በፈቃዱ ነው የሚያደርገው ይህንን ነገር ማለት ነው። እሱ ፈቅዶና ወዶ ነው የሚቀጣውም የሚሸልመው። ልክ እንደዛው የሚሻውን ይቀጣል የሚሻውን ይምራል የሚለውን ነገር በቀላሉ ከተረዳኸው የሚሻውን ያጠማል የሚሻውን ደግሞ ያቀናል የሚለው ከዚህ አንጻር ነው የሚታየው። ግልጽ ነው? ጀዛከላህ ተመልሶልኛል። ተመለሰልህ? ግን ሱረቱ በቀራ ምዕራፍ 2 ቁጥር 26 ነው ያየው። በእርሱ ይላል ብዙዎችን ያጠማል በእርሱ ብዙዎችን ያቀናል። በእርሱ አመፀኞችን እንጂ ሌላ ያጠምም ይላል። አመፀኞችን ነው ያመፁ። ገብቷል? ይሄ ነገር ታዘዙ ብሏል አምላካችን አላህ ሪሳላ አውርዶ
ከዛ በኋላ ያንን ሪሳላ ያስተባበሉ ሰዎች አመፀኞችን ያጠማቸዋል። ካመፁ በኋላ ነው ካመፁ በኋላ ነው እንዴ። እንደዛማ ቢሆንማ ፌር እኮ አይደለም ራሱ። ለምሳሌ አላህ አጠሟቸው እንዳያምኑ ካደረጋቸው አላህ ደግሞ ምንድነው አላህ መርቷቸው ከዛ በኋላ ካመኑ ወደ ምን ይመጣል መሰለ? የፍትህ ጥያቄ ይመጣል። ስለዚህ ሂዳያና ደላላ በዱንያ ላይ ያለ ሰው ካመነና ከካዳ በኋላ የሚኖር ቅጣትና ሽልማት ናቸው። ሁለቱ ተውፊቅ ነው ካላህ ዘንድ የሚገኝ ማለት ነው። ግልጽ ነው። ጀዛከላ አንተም አላይ። አሁን ብዙ ሰዎች ማጥመምና ማቅናት የሚባለው ነገር ከማመንና ከእምነትና ከክህደት በፊት አድርገው ስለሚያስቡት ነው ትንሽ የሚምታታባቸው ማለት ነው። ማቅናት ግን የሚያቀነው እነማንን ነው? እነዚያ ያመኑትን ንስሐ የገቡትን ወደ አላህ በንስሐ የተመለሱትን ሰዎች። ሱረቱ ኢስራ ምዕራፍ 17 ቁጥር 15 ላይ የተመራ ሰው የሚመራው ለራሱ ብቻ ነው፣ የጠመመ ሰው ደግሞ የሚጠመው ጉዳቱ በራሱ ላይ ነው። ተሸካሚ ነፍስ የሌሊቱን ኃጢአት አትሸክምም እንሃል። ስለዚህ ከራሳቸው ጋር ነው ራሱ የሚያያዘው። ሱረቱ ዩኑስ ምዕራፍ 10 ቁጥር 108 ላይ እናንተ ሰዎች እውነት ከጌታችሁ በእርግጥ መጣላችሁ፣ በእርሱ የተመራ ሰው የሚመራ ሰው ለራሱ ነው፣ የጠመመ ሰው ደግሞ የሚጠመው ጉዳቱ በራሱ ላይ ነው አለ። እውነት መጣላችሁ፣ ቁርአን መጥቶላችኋል አለ። ሱረቱል ነምል ምዕራፍ 27 ቁጥር 92 ላይም እንደዛ ነው። ቁርአንን እንዳነበው ታዝዣለሁ። የተመራ ሰው የሚመራው ለራሱ ነው፣ የጠመመ ሰው እኔ ከአስጠንቃቂዎቹ ነኝ እንጂ ሌላ አይደለሁም እናበላቸዋል። ስትመለከት ማለት ነው። አልጨረስኩም ራሱ አንዴ ጀመረኛል። ከጀመርከኝ ለቀር በደንብ አድርገህ ያዘኝ ራሱ በደንብ እንትን አትበል ማለት ነው። እና ምን ይላል መሰለ ሱረቱ አናም ምዕራፍ 6 ቁጥር 149 ላይ የተሟላ አስረጂ ያለ አስረጂ ነው። ባሻ ኖሮ ሁላችሁንም ባቀናችሁ ነበር በላቸዋል። አስረጂ ሆኖ የመጣው ማን ነው? ቁርአን ነው ራሱ። ቁርአን ምንድነው? ይህ መገሰጫ ነው፣ የፈቀደ ሰው ወደ ጌታ መንገድ ይይዛል ይላል። ገብቷል? ብዙ ቦታ ላይ እንደዛ ማለት ነው። እና በጣም አድርጎ ቁርአን ሁጃ እንደቆመ ሁጃ ከቆመ በኋላ ነው ራሱ ነገሮች እንትን የሚመጡ። መጀመሪያውኑ ሁጃ ሳይቆም ምን ሳይል አላህ እንትን አይልም ራሱ አያጠምም ራሱ። ቁርአን ላይ ብዙ ቦታ ላይ እንደዛ ነው የሚናገረው ራሱ። ቁርአን በእናንተ ላይ አስረጅ ነው ብሏል ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ። ሁጃ ሪሳላውን ትነግረዋለህ፣ ሪሳላውን እምቢ ብሎ ሲያስተባብል አላህ ያጠመዋል። ሪሳላውን ትነግረዋለህ፣ ሲያምን አላህ ያቀነዋል። ይሄ ነው። ግልጽ ነው። ግልጽ ነው። ጀዛከላህ አላህ ይጠብቅ አንተ